ምርጫ ቦርድም ትእዛዝ ሳይሰጥ አይቀርም ያንተኑ ያቸው ጉዳይ የህዋትም እንደዛ ይመስለኛል እና ዋለን እንግዲህ ውሎ ሲያድር ምን ላይ እንደሚደርሱ አንድ ነገር የተረዳሁት አንፕሬዲክትድ ናቸው ኢሳያስና አብይ እንትን አትሏቸውም እንዴ ናቸው አትሏቸውም ለማንኛውም እንግዲህ ምን ይዘው ይመጣሉ ምን ይሆናል አብረን ምን ይሆናል በዚህ አጋጣሚ ግን ሰላም ሰግናችሁ አላልፍም የትግራይ የጸጥታ አካላት በአጠቃላይ ምስለን ያባረራችሁ በጣም ደስ ይላል ለመጀመሪያ ጊዜ ኢትዮጵያ ውስጥ በምስለኔ በብልጽግና ምስለኔ አልመራም ብሎ ዋጋ እየከፈለ ክልሉንም ፖለቲካውንም ጸጥታውንም እየተከላከለ ያለ ትግራይ ነው ስለዚህ ኢትዮጵያ ብሔር ብሔረሰቦች በተቻለ መጠን ለትግራይ ሰላምና ጸጥታ በጣም ትልቅ ሪስፔክት ስጧቸው ኢትዮጵያ ውስጥ በየትኛውም ክልል ላይ አብይ ማይፈናፈንበት እንደፈለገ ማይጋልበው ክልል ትግራይ ነው ክብር አለ ሪስፔክት ለትግራይ መከላከያ ሰራዊት በአጠቃላይ ለትግራይ ሰላምና ጸጥታ ብቻም ሳይሆን ለህዝቡም ለፖለቲካ ኃይላትም በዛ በትግራይ ውስጥ ላላችሁ እናንተ ብቻ ናችሁ ኢትዮጵያ ውስጥ አብይ እንደፈለገ እንዳይጋልባችሁ ያደረጋችሁ እናንተ ናችሁ ሪስፔክት እናደርጋችኋለን ኢትዮጵያ ብሔር ብሔረሰቦችና ህዝቦች ለእናንተ ትልቅ ሪስፔክት አለ ያ በጣም ሪስፔክት አለ ሁሉ እንዴት ነህ ደህና አንበሳው ሰላም ነው ወይ አለን ባካ አዲስ ነገር እየሰማን ነው ዛሬ አንዳንድ ነገሮች እየወጡ ነው ባካ ምን ወጣ ዛሬ እንኳን በጣም ቢዚ ነበር ከልጆቼ ጋር ምን አዲስ ነገር አለ አይ አዳዲስ ነገሮች እየወጡ ነው የሆነ ምልህ አንዳንድ በርግጥ ምልህ ገና በስፋት አልወጣም አልተነገረም እየጠበቅን ነው ግን አፋር አካባቢ ሚሉት ነው የካድሬዎች የብልጽግና ተንኩሶናል ኤርትራ ምን ላይ ሰተናል ይላል እንደዚህ አይነት ነገሮች ራሳቸው ናቸው የሚጎዱታው ምን መሰለ ባይዘዌይ ከትላንት ወዲያ አይ ቲንክ ጌታቸው ረዳ ወይም ጌታቸው ከዳ ሼር ያደረገው ነገር ካየ የአፍሪካ ልዩ መልእክተኛ ዴቪድ ፓይቶን ነው ምናምን የሚባል ሰውዬ ልዩ መልእክተኛ ኢንቮይ የነበረ ነው በአፍሪካ ቀን ኤክስፐርት ነው በዙሪያውና የዛሬ 3 ቀን የጻፈው አርቲክል አለ ፎሬን ፖሊሲ ላይ የቲዲኤፍ እና የኤርትራ ኃይሎች በጋራ ሆነው ከሱዳኑ አልቡህራን ጋር ሆነው የሱዳኑን ተቃዋሚ አርኤስኤፎች እና ሀሚቲን እንደወጉና እንደተዋጉ ተናግሯል አሁን ምንድነው እየተኮነ ያለው በትግራይ በኩል ያሉ ኃይሎች እና ኤርትራ ኃይሎች ኦሬዲ የጋራ ግንባር እንደፈጠሩ ኤኒቲንግ በትግራይ በኩል ያለውን ኃይል ልምታቢል የኢትዮጵያ ኃይል ወደ ሸዋ ያለው ወይ ኤርትራን ኃይል ልምታቢል ጦርነቱ ቀጠናዊ ነው የሚሆነው የሱዳኑን አልቡህራን እንደመምታት ባይኤክስቴንሽን ደግሞ ከሱዳን አልቡህራን ጋር ያሉትን ሌሎች የሳውዲ አረቢያን ወይ ራሽያን ወይ እንደዛ በጣም እየሰፋ የሚሄድ እንትን እንደሆነ ዛሬ አርኖ ሰምታ ከሆነ አላቅም በዩናይትድ ኔሽን ሴኩሪቲ ካውንስል ላይ የዩናይትድ አረብ ኤምሬቱ ሰምታሃል ብዬ ተስፋ አደርጋለሁ እንትን አቀረበ ላይክ በሱዳን ላይ ያለው ጉዳይ ዲቴሮሬት እያደረገ ነው ሂውማን ክራይሲሱ ምናምን ሲል ሆሎ ፈሳድን የሱዳኑ ተወካይ አስቆመው ሲጀምር አለ እናንተ ናችሁ የአፍሪካን ቀንድ እያተራመሳችሁ ያላችሁት ምን አለው አርኤስኤፍ ድሮን ተጠቅሞ ነበረ መሰለኝ ሳምዌር እሱ ሜንሽን ያደርገዋል እዛ ላይ የተጠቀመው ዩናይትድ አረብ ኤምሬትን ነው አሁን ዩናይትድ አረብ ኤምሬቶች ምን ብሎ ነው በዩናይትድ ኔሽን ሴኩሪቲ ካውንስል ያነሱት የነበረው አይዲያ ምንድነው እርዳታ እናስገአየ ተንኮላቸው ነው እርዳታ ሂውማን ክራይሲስ እየተፈጠረ ስላለ ሱዳን ላይ እናስገባ ሲል ነው ያስቆመው በመሃል ገብቶ በመሃል ያስቆመው ምክንያቱም ምን መሰለ አሁን ለምን መሰለ ቹቹ the problem ከዚህ በኋላ ኢትዮጵያም ይሁን ኤርትራ የሚያስቆሙት ነገር የለም እጁ ኦሬዲ ውሳኔው በሌላ እጅ ገብቷል ምን ለማለት ነው የፈለኩት አብይ ጦርነቱን ሊጀምር ጦርነቱን ላቆም ብሎ የሚወስነበት እድል አብቅቷል
ሌላ እጅ ገብቷል። አሁን የሚመስለኝ ነው ምነግርህ ባለፈው ለምሳሌ አንዳንድ ከተሞች አልቡርሃን ሲያስለቅቅ ምን ብሎ ነው አርኤስኤፍ የከሰሰው? ሐምዲቲ ኖ ኤርትራውያኖች ከአልቡርሃን ጋር እየተዋጉ ነው፣ የትግራይ የጸጥታ ኃይሎች አሉበት አለ። አሁን ዩናይትድ አረብ ኤምሬት ደግሞ ሐምዲቲ ፈጥኖ ደራሽ ኃይሉ ብቻውን እንዴት ይገጥማል? አትሊስት ሁለት ሀገር ሱዳንና ኤርትራ ሌላውን ትተን እንዴት ይገጥማል? አብይ ነው ወዳጁ። ስለዚህ አብይ ቦርደርም ነው መሳሪያ የሚገባ የነበረው ለአርኤስኤፍ ባይ ዘ ዌይ አብይ ነበር የሚያስገባ የነበረው መሳሪያ የሚያስገባ የነበረው በዛ በኩል በአዘርባይጃን የተያዘውም አንዱም መሳሪያ ወደዛ የሚሄድ ነበር። ያ ይገባል ኢትዮጵያ፣ አብይ ያቃብላል፣ ዩናይትድ ኤምሬት ፈንድ ታደርጋለች ማለት ነው። አሁን ደግሞ እንደምታውቀው የውጭ ጉዳዩ የኤርትራ ደግሞ የሳውዲውን ጠራው። ኦሎፍ ሳደን የሳውዲው ሲጠራ ነው ነገሩን አፍጥነው የምትለው አብይን ዩናይትድ አረብ ኤምሬት። ምክንያቱም የሳውዲው ከመጣ አሰፖርት ላይ ቤስ ከሰራ እንግዲህ አስበው፣ በዛ በኩል በሶማሌ ኦልሬዲ የተርኪው ገብቷል፣ የግብፅ ደግሞ እግረኛው ገብቷል። ከእንደገና በሱዳን በኩል የራሻው ገብቷል፣ ወደ ቀይ ባህር የራሻው መጥቷል። ዛሬ ደግሞ ሰምተህ ከሆነ አላቅም የመን ላይ አደገኛ የአየር ድብደባ ሲያካሄድ ነበረ አሜሪካ ሁቲ ላይ። ስለዚህ አንዱ እንዳለ ተተራምሷል። አሁን ዩናይትድ አረብ ኤምሬት ሳውዲ ከመጣ ሳውዲ ቤስ ከመሰረተ ዩናይትድ አረብ ኤምሬት ዜሮ ልትገባ ነው ማለት ነው። ለዛ ይመስለኛል ዛሬ ብልጽግና ካድሬዎች ናቸው ሲናገሩ የሰማሁት ዋናዎቹ ተነኮሱን ኤርትራ ጦር ምን ላይ ሰተናል አሉ። እንግዲህ ይሄ ሰፋ ያለ ነው እንዳልከው ነው። በቃ አንተ በትክክል ነው የገለጽከው። ይሄ ከአብይና ከኢሳያስ እጅም የወጣ ነው። ዞሮ ዞሮ አብይና ኢሳያስ አክተሮች ናቸው እዛ ጋር። ከዚህ በኋላ ወጥቷል፣ ከነሱ ወጥቷል። ትክክል። አሁን እኮ ወደ ሶስተኛ ዓለም ጦርነትም እኮ ሊያመራ ይችላል። ይህ ነገር በጣም ጥንቃቄ ካልተደረገበት፣ ምክንያቱም ራሽያ ኢንቮልቭ ካደረገች፣ በእርግጥ አሁን ትራምፕ ብዙም በጣም በጥንቃቄ ነው የሚያየው የራሽያን ጉዳይ። ግን አሁን በተለይ ራሽያና አሜሪካ በሁለት ተቃራኒ ሳይድ የሚሆኑ ከሆነ ነገር ያደገኛ ነው። እንግዲህ ሳውዲ አረቢያ መግባቷ እኔ ምንድን ነው ማየው፣ ምናልባት አሜሪካ ከሳውዲ አረቢያ ጎን ልትሆን ትችላለች። ትራምፕ በተለይ ከአብርሃም አኮርድን ማስፈረሙ ታስታውሳለህ? የመጀመሪያው ፕሬዚዳንት እያለ የዛሬ 6 ዓመት ምናምን እና አብርሃም አኮርድ ማለት በዩናይትድ አረብ ኤሚሬት እና በእስራኤል መካከል የነበረ ኖርማላይዜሽን ነው። አሁን ያን ኦልሬዲ ስለተሳካ ከሳውዲ አረቢያና እስራኤልን ደግሞ ወደ ኖርማላይዜሽን መመለስ ይፈልጋሉ። ያ ምን ማለት ነው? አሁን ለትራምፕ አሳሳቢው ዩኤኢ ሳይሆን ሳውዲ አረቢያ ነው። ከሳውዲ አረቢያ ጋር ዲል ማድረግ ነው የሚፈልገው። ሳውዲ አረቢያ አሁን እዚህ ጋር ሌቨሬጅ አላት ማለት ነው። የሳውዲ አረቢያ ሌቨሬጅ አለ ማለት ደግሞ ትራምፕ ሳውዲ አረቢያን ማስቀየም አይፈልግም። ከሳውዲ አረቢያ ጋር አብሮ መስራት ነው የሚፈልገው ኮምፔር ቱ ዩኤኢ ስታዩ ማለት ነው። ያ ምን ማለት ነው? ሳውዲ አረቢያ ደግሞ ኢራንን ትይዝላቸዋለች። ኢራን ፕሮባብሊ አይ ዶንት ኖ ሰምተህ ከሆነ አላውቅም፣ ማዘር ኦፍ ኦል ቦምብስ የሚባል አለ። ትልቅ ቦምብ በሚስጥር አሜሪካ ለእስራኤል ሰጥታለች በሚስጥር። ያ ማለት ያ ቦምብ ተጠቅማ እስራኤል የኢራንን የኒውክሌር ፋሲሊቲ አንድ ከመታችሁ በሙሉ ይጠፋል ማለት ነው። ያ ምን ማለት ነው? ዋናው ጠላቷ በአሁኑ ሰዓት አሜሪካ ትራምፕ በተለይ እንደ ሚድል ኢስት ፖሊሲ እንደ ዋና ነገር የሚያየው ኢራንን ቼክ ማድረግ፣ ፕሮባብሊ የኒውክሌር ፋሲሊቲዋ እንዲጠፋ ማድረግና እስራኤልን ኢምፓወር ማድረግ ነው። ያ ማለት ሳውዲ አረቢያ ማለት ደግሞ ኦልሬዲ የኢራን ጠላት ናት። ሞር ከእስራኤል ጋር ወደ ኖርማላይዜሽን ፌዝ ልትመጣ የምትችልበት እድል ሰፊ ነው። ስለዚህ ሳውዲ አረቢያ ደግሞ ከአሜሪካ ጋር ጥሩ እንትን አላት ማለት ኤርትራ ያን ሌቨሬጅ አላት። ኤርትራ ኦልሬዲ እጅ ተጨባብጣለች ከሳውዲ አረቢያ ጋር። አሜሪካ ሞስት ፕሮባብሊ ወይ ኒውትራል ትሆናለች በዚህ በአፍሪካ ቀንድ ጉዳይ፣ ወይ ከሳውዲ አረቢያ ጎን ወዳለች ወደ ኤርትራ የምታደላበት እድል ነው የሰፋው። እዚህ ጋር አብይ አህመድ በጣም ቁማሩን የተበላ ነው የሚመስለኝ። አደገኛ ሁኔታ ውስጥ ነው ያለው። ይሄን ነገር የትግራይ ሰዎችም ያውቃሉ። ኦልሬዲ ጌታቸውን አባረውታል። ኦልሬዲ አብረው ከኤርትራ ሰዎች ጋር ኮአሊሽን አለ። ሱዳን ጋር ደግሞ ከአብርሃም ጋር ሆኗል። ራሽያ ምን እንደደረሰን መረጃ በጣም የሚገርምህ ባይናው ሞቅ ያለ እኮ ጦርነት ጀምረው ነበር ከኤርትራ ጋር። ግን ይሄንን የጸጥታ ኃይሎቹ ገባቸው፣ የትግራይ ገባ ኢሚዲየት። እነሱ ምንድን ነበረ መሰለ ያሰቡት ጌታቸው ረዳ
እንደ ትሮይ ፈረስ ተጠቅመውበት ኢሚዲየትሊ አብይ አህመድ ምንድን ነበር የታሰበው? አስተውለ ከሆነ አላቅም ዲዲአር ይፈጸም የሚሉት ለመሰለ ኢሚዲየትሊ በዲዲአር ያንን የትግራይ ሰራዊት አፍርሰውት እነሱ የሚፈልጉትን ቶሎ ብለው አቋቁመውት ካቋቋሙት በኋላ ያው ህወሓትን ያፈርሱታል እንዳይቃወም ምንም ነገር እንዳያደርግ ከዛን ጌታቸው ረዳ ካቢኔው ከብልጽግና ጋር ኦልሬዲ ተሻርከው ከዛ በኋላ የሚሊተሪ አሁን ቲዲኤፍ ባይኖር ወይ ህወሓትን ባይኖር ኖሮ ባይናው ሞቅ ያለ ጦርነት ከኤርትራ ጋር ገብተው ነበር የቀለጠ በቃ ኮንቬንሽናል የሆነ ዋር ይሄ ምን ተኮስኩኝ አይነት ሳይሆን አደገኝ ይሄ ኢሚዲየትሊ እንደገባቸው የትግራይ ኃይሎች ኢሚዲየትሊ አክሽን ወሰዱ አየ መጡ በዚህ በዛ እንዳለ ተቆጣጠሩት ልክ ይሄ ነገር እንደተበላ ሲያቅ ጌታቸው ኬላ ጥሶን ያመለጠው ኬላ ጥሶ የተወሰኑ ከሱ ጋራም ነበሩ ከሱ ጋር የተስማሙ ደኖ ስራቸውን ያቃሉ ኢሚዲየትሊ ፕሌን አስነስቶ ነው ላጥ ያለው ኢሚዲየትሊ ለዛውም እንትን ተልኮለት ነው ወዲያው ወጣው እና ነገሩን የትግራይን እና የኤርትራ ትልቅ በቃ የጦርነት አውድማ ሊያደርጉት ማለት ነው እንዴ አሁንም እኮ በሚሌ በኩል የሰፈረው ሰራዊት ቀላል አይደለም 38000 አካባቢ እኮ ነው ይባለው እግረኛ ብቻ ከባድ መሳሪያ መካናይዝድ በሙሉ እኮ ነው እዛ ያለው እሱም ቢሆን ቀላል ነው ማለት አይደለም እሱም ራሱ ዴንጀረስ ነው ግን ትግራይ ጌታቸውን በማባረራቸው ትልቅ ጦርነት ነው ያመከኑት እንጂ ባይናው ትግራይ በጦርነት አውድማ መከላከያውም እዛ ሰፍረው በሁሉም ግንባር በኢትዮ ኤርትራ ድንበር በትግራይ ድንበር ባሉት በሙሉ አደገኛ ጦርነት ይከፍቱ ነው ምክንያቱም አሁን ሰው የሚያስበው አብይ ጦርነት አይከፍትም አብይ ከአብይ እጅ ወጥቷል የጦርነት ከዚህ በኋላ የአፍሪካ ቀንድ ወጥቷል ራሻ በሱዳን ፈቃድ ወደ ቀይ ባህር ስትመጣ ኢሚዲየትሊ አሜሪካ አሁን ሁቲ ላይ ያለማቋረጥ ድብደባ ኦልሬዲ ጀምራለች ሳውዲ ቀጥታ ወደ ቀይ ባህር ለመምጣት ከኤርትራ ጋር ተስማምታለች ዩናይትድ አረብ ኤምሬት ባይተዋር ልትሆን እንዳለ የአፍሪካ ቀንድ ሪሶርስ ደግሞ እንደምታውቁት ዩናይትድ አረብ ኤምሬት ነዳጅ የሚባል ነገር የለም ከዚህ በኋላ ዩናይትድ አረብ ትልቅ ገበያው አሁን ቱሪዝም ስለዚህ ቱሪዝም ደግሞ አስተማማኝ ብዙ ነገር እየቀየሩ ነው ኢኮኖሚያቸው አሁን ለዛም ነው ሳውዲ አረቢያም ዳይቨርሲፋይ ያደረገች ነው ከዚህ ከፔትሮ ኦይል ብዙ ነገር ካየ ፖፑላር ካልቸሮች ላይ ራሱ ብዙ ነገር አንኳስ ክርስቲያኖ ሮናልዶን ወስዳለች ትልቅ የኮንፈረንሶች ብዙ ኮንፈረንሶች ይዘጋጃሉ ሪያድ ትልቅ ታዋቂ ጋዜጠኞች ዓለም ጋዜጠኞች እዛ ሄዳሉ በሚዲያው በቱሪዝሙ በአግሪካልቸር በተለያየ መንገድ ዳይቨርሲፋይ አድርጋለች ኢኮኖሚያን ምንድነው ዱባይን ነው ሚሚክ ያደረገችው የዛሬ 30 ዓመት የነበረችውን ዱባይ ዛሬ ሳውዲ አረቢያ ልትተካ ትፈልጋለች በገልፍ ቀጠና ማለት ነው ያንን ነገር ዱባይ ያልወደደችላትና ትልቅ ተቃርኖ ነው ያላቸው ባይዘው ሪጅኑን የመቆጣጠር ስለዚህ አሁን ሳውዲ አረቢያ የምታደርገው ነገር ነው አሁን እኛ ቀጠና ላይ የመጣው እንዳልከው ግን ምንድነው ትግራይ ውስጥ ያው ካየህ ኢቭን ይሄ እንግዲህ ኦልሞስት መፈንቅለ መንግስትም በለው ልትለው ትችላለህ ምክንያቱም የአብይ መንግስት ይሁንታ አለበት ጌታቸው የትግራይ ጊዜያዊ አስተዳደር ሲሆንና የትግራይ ጊዜያዊ አስተዳደር ጌታቸው ተባረው በቃ አሁን ሆምለስ ሆኖ አዲስ አበባ ውስጥ ዝም ብሎ ጫት ቃሚና ውስኪ ጠጪ ሲደረግ አንድ ነገር መግለጫ መስጠት ነበርበት የኢትዮጵያ መንግስት እንዴት ይሆናል ፕሪቶሪያ ፈርሷል ወር whatever የሆነ ነገር ይላል ተብሎ ይጠበቅ ነበር ግን ዝም ነው ያለው አሁን እኔ በሁለት መንገድ አየዋለሁ አንደኛ የኢትዮጵያ ማዕከላዊ መንግስት የሚባለው ራሱ እንደሚያወራው እንደ አንበሳ ነው እንግዲህ የሚያወራው ግን አይደለ ግን ጥርስ የሌለው አንበሳ እንደሆነ አንድ ያሳያል ምክንያቱም የራሱ የሆነውን ይሄን የጊዜያዊ አስተዳደር ሲፈርስበት እና ወደ አዲስ አበባ ሲባረር ምንም ያደረገው ነገር የለም አማራ ክልል ላይ ዛሬ ስንት ዓመት መፈንቅለ መንግስት ተደረገብኝ ብሎ ምንድነው የሚሊተሪ ልብስ ለብሶ በቲቪ ሁሉ አይተነው ነበር አይደል አብይ አህመድ እንደዚህ አይነት ነገር ማድረግ አልቻለም አሁን ትግራይ ላይ ትግራይ ዲፋክቶ እንግዲህ አይ ዶንት ኖ ደጁሪ ኡን ዲፋክቶ አሁን ደጁር ምትለው ኦኬ ሊግሊ በኢትዮጵያ መንግስት ውስጥ እንዳለ ነው ደጁር ነው ግን ደፋክቶ ነገር ነው የሚመስለው ግልጽ ነገር አይደለም አሁን የኢትዮጵያ መንግስት የሚባለው ራሱ በቀጠናዬ ውስጥ ወይም ደግሞ በቴሪቶሪ ውስጥ አሉ የሚላቸውን እንትኖች መቆጣጠር የማይችል ደካማ መንግስት መሆኑን ማሳያ ነው እንደምታየው በሁለት መንገድ ጦርነቱ የሚመጣ ከሆነ ኦብቪየስሊ
በጣም እየሰፋ እንደውም የኤርትራ ቴሪቶሪ ኤክስፓንድ እያደረገ ኢትዮጵያ ደግሞ መፍረስ ብቻ ሳይሆን ሊትራሊ ሽሪንክ እያደረገች የምትሄድበት ማለት ብዙ ግዛቶቿን ኢትዮጵያ ልታጣ የምትችልበት አሁን አየህ ልክ አሁን የራሻ አይነት ዓለም ነው አይደል ያለው እነዚህ ግሎባሊስት የሆኑ ይሄ ዲሞክራቶቹ በዚህ በሩል ቤዝድ ኢንተርናሽናል ሲስተም በዩናይትድ ኔሽን እንደዚህ ቴሪቶሪያል ኢንቴግሪቲ ኦፍ ኔሽንስ ምናምን የሚባሉትን ነገር በዛ የማያምን ስርዓት እየመጣ ነው። ትራምፕ እንደምታውቀው ካናዳን ወስዳለው ፓናማ ካናልን ግሪንላንድን ያለበት ነው። ፑቲንም ቢሆን ከዩክሬን ላይ 30-40% እንደሚወስድ ነው የሚገመተው። አሁን ሰሞኑን ሲስፋየሩን እምቢ ብሏል። ፑቲን ካየ ሲስፋየሩን ለምን እምቢ አለ ካልክ በሆነ ሪጅን ላይ ከፍተኛ ኦፌንሲቭ እየፈጸመ ስለሆነ ነው። ሂ ቲንክስ ዩክሬንን ሙሉ ለሙሉ እቆጣጠራለሁ ብሎ ተስፋ ስለሚያደርግ ነው። ሶ ይሄ የሚያሳየው ምንድነው አሜሪካን ቢሆን እንደ ድሮ ኦኬ እነዚህ ከሁለተኛ ዓለም ጦርነት በኋላ የመጣው ወርልድ ኦርደር መጠበቅ አለበት፣ የሀገሮች ግዛታዊ አንድነት መጠበቅ አለበት የሚል ጡንቻ አታሳይም። እንደ ድሮ ፕሮቴክሽኒስት እና አይሶሌሽኒስት የሆነ መንግስት ነው ትራምፕ። ስለዚህ ኢቭን እኛ ቀጠና ላይ እንደ ድሮ የድሮ ኮሎኒያል ፓወር የሰሩት ካርታ ምናምን ነገር አይኖርም። ሶ ብዙ ነገር ነው የሚቀየረው። ሶ እዚህ ውስጥ አሁን ቀይ ባህር ትልቅ የፖለቲካው መጫወቻው ሜዳ ነው የሚመስለኝ። ሶ ቀይ ባህር ላይ እንደምታዩት ቲዲኤፍም እንደ ድሮ ወደ ሸዋ ሳይሆን የሚያየው ወደ ቀይ ባህር ነው። ሶ ይሄንን በደም ስታይ ቀይ ባህር ላይ እና ራሽያ እየመጡ ነው። አሜሪካም ቅድም እንዳልከው ሁቶች ላይ እየተኮሰች ነበር። ሳውዲ አረቢያም ወደዛ ኢንተረስት አሳይታለች። ሶ ቀጠናው ኮምፕሊትሊ ወደ ቀይ ባህር ጨዋታ ዛሬ እኮ እንደ አዲስ ነው አሜሪካ የጀመሩት ታውቃለህ አይደል? ቹቹ ሰምተሃል? አልሰማሁም ግን እስቲ ሞር በኋላ ነበር። ዛሬ እኔ እኮ ማውራህ በፊቱን አይደለም። ዛሬ እንደ አዲስ ጀመሩ። የመን ድብደባ እኮ ነው ማውራህ። ኢንተረስቲንግ ነው። እኔ አልሰማሁም የዛሬውን። እስቲ ዛሬ እኮ እሱን እኮ ነው የምነግርህ። ዊዝን አ ዴይ ዲፈረንስ ብዙ ለውጦች እየታዩ ነው። ዛሬ ትራምፕ አዲስ ድብደባ አዞ አዲስ ሌሊቱን ሲደበድቡ ነው ያደሩት የአሜሪካ ጀቶች ሁቲን የመንን ማለት ነው። እና ነገሮች እየተቀያየሩ ሁሉም አሁን ለዛ ነው የምልህ የኢትዮ ኤርትራም እንትን ከነ አብይ ከነ ኢሳያስ እጅ ወጥቷል። ምልህ ምን እንደሚፈጠር ባይ ቱሞሮ አታውቅም። ሁላ it's hard to predict። በቃ እንዲህ ነው። በፊት አየህ የፖለቲካ አናሊሲስ ሰርተን ግራና ቀኙን አይተን እንዲሆናል ትላለህ። አሁን ግን ነገሩ አይደለም ከኛ ከመሪዎች እጅ ወጥቷል። ካልኩሌት የሚያደርጉት እነሱ ናቸው። ገንዘብና መሳሪያ የሚያቀብሉክ፣ መሳሪያ የሚሰጡህ እነሱ፣ ገንዘብ የሚሰጡህ እነሱ፣ ጀምር የሚሉህ እነሱ፣ ተው የሚሉህ እነሱ፣ አድርግ የሚሉህ እነሱ፣ አታድርግ የሚሉህ እነሱ። ስለዚህ እንዳለ የአፍሪካን ቀንድ ተርኪ አለ፣ በሶማሊያ ግብፅ አለ። ከእንደገና ግብፅ ከፈለገ በኤርትራን በኩል ስምምነት አድርጓል መምጣት ይችላል። ሳውዲ ይመጣል። ዩናይትድ አረብ ኤምሬት በአርኤስኤፍ በኩል አለ። በዛ በኩል በአልቡርሃን በኩልም ግብፅ አለች። አሁን የቀረው የነዚህ ሁለት ፍጥጫ ነው። የነዚህ ሁለት የሱዳኖቹ ራሱ እኮ የደቡብ ሱዳን እነሱም እኮ ተፋጠዋል። ካሁን የሲቪል ዋር ጀመሩ እየተባለ የደቡብ ሱዳን ማለት ነው። አፍሪካ ቀንድ ገሃነም ነው የሚሆነው። የግብፅ በተለይ እዚህ ጋር የግብፅን ለመጨመር በጣም ኢምፖርታንት ነጥብ ነው። ግብፅ ምንድነው ስዊዝ ካናል እንደምታውቀው ትልቅ ስትራቴጂክ ቦታ አላት። ከስዊዝ ካናል እስከ ኤደን ባህረ ሰላጤ መድረስ ትፈልጋለች። እዛ ጋር ያለችው ኤርትራ ናት። አሁን በቦብ አልሜንዴ በኩል ለመገናኘት ግብፅ ስትፈልግ ከኤርትራ ጋር ፖዚቲቭ ኖርማል የሆነ ሪሌሽንሽፕ ያስፈልጋታል። አይ ቲንክ የዛሬ 1 ወር ነው 2 ወር ተገናኝተው ነበር ኢሳያስና የግብፁ ሰውዬ የቀይ ባህር ሀገሮች ኮአሊሽን የሚል እዛ ቀይ ባህር ላይ ያላቸውን ፓይሬሲዎች የሚረብሹትን ወይ ደግሞ እዛ አካባቢ ያለ ቴሮሪዝም ከዛ በኩል የሚመጣውን በጋራ ለመከላከል የሚል የጋራ ግብረ ኃይል ምናምን አቋቁመዋል። እዛ ጋር ራሱ ምዕራባውያንም ይረዷቸዋል። አሁን እዚህ ጋር ነው ጨዋታው በአብዛኛው። ግብፅ ጋር ደግሞ ግብፅ አለችበት ማለት ግብፅ ማለት የሚድል ኢስት እና የአፍሪካ ሊንክ ናት። ከእስራኤል ጋር ኖርማላይዜሽን ከ40 ዓመት በላይ አድርጋለች። ለአሜሪካ ትልቅ መሳሪያ ናት። ምክንያቱም በየአመቱ በጣም ኢቭን ሰሞኑን ዩኤስኤድ ብር ሲታገድበት እነ ሽመልስ አብዲሳ እና አብይ አህመድ ሲያለቅሱ ለግብፅ ግን ምንም አልተነካም። ቢኮዝ በጣም በቃ የአሜሪካ ቀኝ ስለሆነ ግብፅና እስራኤል አልተነኩም። አሁን ኢሳያስ እዚህ ጋር ግብፅን ኦልሬዲ ይዟል። ግብፅን ይዟል ማለት እስራኤልን ይዟል ነው። ሳውዲ አረቢያንም ይዟል ማለት ሳውዲ አረቢያና እስራኤል አገንስት ኢራን ናቸው። ቅድም ባልኩ ለዛ ነው አሁን አብይ አህመድ ለጊዜው ዩናይትድ አረብ ኤሚሬት የተወሰነች ብር ስለሚወረውርለት ብቻ ቅርብ አዳሪ ነው የሆነው። አየህ ዩናይትድ አረብ ኤሚሬት
የስ ብዙ ነገር በተለይ ዱባይ ላይ ብዙ አይነት ምዕራባውያንን የሚመስል ከተማ ኦፍኮርስ አሜሪካኖቹ ናቸው የረዷቸው ዱባይንም ሲሰሩ የዛሬ 30 ዓመት ብዙ ነገር ጥሩ ነገር አድርገዋል ልትል ትችላለህ። ነገር ግን ዓለም ተቀይሯል። በተለይ ከሳውዲ አረቢያ ጋር መፋጠጥ ከጀመረች በኋላ ዱባይ የእስላሙን ዓለም ብቻ ሳይሆን ይሁንታ ያጣችው በብዙ መንገድ የሌሎችንም ይሁንታ ያጣችበት ሁኔታ ነው ያለው። አሁን ደግሞ እንዳልኩ በተለይ ከትራምፕ መምጣት ጋር ተያይዞ ትራምፕ ኖቤል ፒስ ፕራይዝ መሸለም ይፈልጋል። የኖቤል ሰላም ሽልማት ለመሸለም ደግሞ ዱባይ ማነው ሳውዲ አረቢያና እስራኤልን ሌላኛው አብርሃም አኮርድ ቁጥር 2 ማስፈረም ይፈልጋል። ያንን ካሳካ the guy will get Nobel Peace Prize. ሶ ይሄን ለማድረግ ደግሞ ለሳውዲ አረቢያ በቀላሉ ሳውዲ አረቢያ የምትፈልገውን ነገር ይሰጣል ማለት ነው። ሶ ሳውዲ አረቢያ ማለት ደግሞ በአንድ እጇ ኦልሬዲ ኤርትራን ይዛለች። ሶ በዛ መንገድ ነው ቀጠናው ፖለቲካው እየሄደ ያለው ኤድመን ዴንጀረስ አንዳንድ ጊዜ ምን እንደሚፈጠር ሁላ በቃ ድሮ ምን እንደሚፈጠር አታውቅም። በቃ ኢቭን ግራጁዋሊ ሁሉ የምትሰማው ነገር እየሄደ within a day በየቀኑ አዳዲስ ነገር ከዚህም አዳዲስ ነገር ከዛም ትሰማለህ። አይ ቲንክ እኔ አንዳንድ ጊዜ ምን እላለሁ የዓለም ሪሶርስም አለቀባቸው መሰለኝ። ሁሉም ሪሶርስ ወዳለበት ማደፍነፍ ጀምሯል። ደግሞ እንደ ድሮ አየህ ይሄ በሰላም በጸጥታ በህግ በስርዓት በተባበሩት መንግስታት ህግ ምናምን የሚባል ቀርቷል። ሁሉ ነገር በጉልበት ሆኗል። አይ ቲንክ ለዛም ይመስለኛል አብይ ምልህ ከዚህ በኋላ የትራምፕንም ሲያየው ትራምፕ ራሱ ምልህ ጋዛን ይዞ ጋዛ እንግዲህ የፍልስጤም ነው ይታወቃል። እነሱን ሌላ ቦታ አስፈሪ አሁን እኮ ሰምተህ ከሆነ አላውቅም ከእንደገና ፍልስጤማውያንን ሶማሊያ አሰፍራለሁ ብሎ ነበር አሉ። ስምምነት አድርገው የሶማሊያው የውጭ ጉዳይ ሚኒስተር መሰለኝ ዛሬ ወጥቶ እንደዚህ አይነት ነገር አንቀበልም ማለት ስምምነት ነበር። አሉ ነው ያው በገንዘብ ነው ሊሆን የሚችለው እንግዲህ አምጥቶ እዛ ላይ ያሰፍር ነው። ሶማሌ ምን መሰለ ሶማሌ ሁሌ ታስቸግራቸዋለች። ሶማሌ እንደውም አሁን አዲስ ትራቨል ባን አምጥተዋል 43 ሀገሮችን አግደዋል እና ሶማሌ አንዷ እዛ ውስጥ ያለች ናት። ሱዳንም ኤርትራም ሬድ ላይት የሎ አንተን ሬድ ላይት የሎ ምናምን ብለዋል የሆነ ነገር አድርገዋል። አንዱ ሶማሊያ ሁሌ ታስቸግራቸዋለች። ያው ኢልሃን ኡመርንም አይወድም ትራምፕና ሶማሊያ ደግሞ ከቱርክ ጋር ከፍተኛ ግንኙነት አላት። ስለ ቱርክ አንድ ነገር ልንገርህ። አንድ ቢል የዛሬ ሳምንት ወጥቷል። ሁለቱም ሪፐብሊካንም ዲሞክራቶችም የፈረሙት ቢል ማለት ነው። ቱርክን እንደ ድሮ ይሄ ሙሉ ለሙሉ ወዳጅ አለ አይደለ ኒውትራል ጨዋታ አይነት ይሄ ፍሬንድም አይደለም ጠላትም አይደለም እያለች በጣም ብዙ ችግር ፈጥራናለች። የምዕራባውያን ወዳጅ አድርገን የምናያት ነገር መቅረት አለብን። የቱርክ ፖሊሲ አሜሪካ ስለ ቱርክ ያላት ፖሊሲ መለየት አለበት። ለ50 ዓመት የናቶ አባል ሀገር ስለሆነች ብዙ ጊዜ እንደንትን እናያታለን። ግን ብዙ ጊዜ እኛ የምንላትን አትሰማም። ወደ ራሽያም የምታደላበት ጊዜ አለ። አንዳንዴ ከኛ ጠላቶች ጋር አብራ የምትሰራበት ጊዜ አለ። ቢል መጥቷል። አሁን ያ ኮንግረስ ላይ አልፈረሙትም። ያ ቢል ካለፈ ቱርክ በከፍተኛ ሁኔታ ትበደላች። የኤክስፖርት ኮንትሮሎች አሉ፣ ብዙ ህጎች አሉ ቱርክ የምታገኛቸው። በተለይ አሁን ድሮን ስታመርት እኮ በሙሉ የእሷ ቴክኖሎጂ አይደለም ባይዘው የቱርክ ድሮኖች በጣም ይሄ አይታር የሚባል ኢንተርናሽናል ትራፊክ አርምስ ሬጉሌሽን እነሱ ህጎች ቱርክ ላይ አፕላይ መደረግ ከጀመሩ በተለይ ኤሌክትሮኒክ የሆኑ ነገሮች እነዚህ ቺፖቹ ሰማይ ኮንዳክተሮቹ እነዚህ ድሮን ላይ የሚገቡ ቴክኖሎጂ አይደርሳትም ማለት ነው። እንደፈለገች ድሮን እያመረተች ለአዘርባይጃን ለራሽያ ለኢትዮጵያ ምናምን የምትሸጠው ነገር አይኖራትም ማለት ነው። ያ ስላለ አሁን ቱርክ ደግሞ ያው ሶማሌን ሌቨሬጅ አድርጋ የአሜሪካንን ፈቃድ አሁን ጋዛ ያልከው ነገር እምቢ እንድትል ምናምን የምታደርገው ቱርክ ናት። እየመጡባት ነው። እሷንም ልልህ ነው ቢሉ አላለፈም ገና ኮንግረስ ላይ ያመጡት ነው። ግን ያ ቢል ካጸደቁት ዲሞክራቶችም ሪፐብሊካኖችም ከፍተኛ ለውጥ ይመጣል ብዬ አስባለሁ። የዩኤስ ፕሬዚደንት ዶናልድ ትራምፕ አድሚኒስትሬሽን is considered banning all travel to the country from 11 countries, the so-called red list. The other countries are in the yellow and an orange list. US domestic media report the Trump administration is considered a new travel ban that could affect citizens from up to 43 countries, meant to address national security and public safety threat, report claimed on Friday. Citizens from 11 countries in the red category would be entirely barred from entering the US. Those countries include Afghanistan, Bhutan, Cuba, Iran, Libya, North Korea, Somalia, Sudan, Syria, Venezuela, and Yemen. እነዚህ አራቱ ሬድ ካታጎሪ ውስጥ
ነው የገቡት። እሺ ሌላ countries in the orange category ደግሞ የገቡት would affect immigrant, tourist and student visa በስቱደንት ቪዛም በኢሚግራንትም በቱሪስትም ቪዛ መውጣት የማይችሉ ሀገራት ኦሬንጅ ውስጥ የገቡት ሊስት 1 ቤላሩስ፣ ኤርትራ፣ ሄይቲ፣ ሌኦስ፣ ኔማር፣ ፓኪስታን፣ ራሻ፣ ሴራሊዮን፣ ሳውት ሱዳን and ተርኪሚኒስታን የሚባላል ተርኪሚኒስታን ኦኬ ተርኪ ሚል ያለው መስሎን that would be interesting ቢኖር ኖሮ no turkey okay the category facing either indefinite travel ban or heavy restriction list including Angola, Antigua, Barbados, Benin, Burkina Faso, Vanuatu, Gambia, Democratic Republic of Congo, Zimbabwe, Cape Verde, Cambodia, Cameroon, Congo, Liberia, Mauritius, Malawi, Mali, Prince Guinea, Saint Kitty, Nevis and Chad. እነዚህ ደግሞ በእንትን ውስጥ ያሉ ናቸው። ራሽያ ቢጫ ላይ መሆኗ የሚገርም ነው። ያው ትራምፕ ሙሉ ለሙሉ የራሽያ ፐፔት ነው፣ ራሽያን ይወዳል የሚለውን ነገር ያፈረሰ ነው። አየህ ራሽያን ጨዋታ ነው። ትራምፕ ሳይኮሎጂ ምናምን ነው የሚጫወተው እንጂ ሌቨሬጅ ለማግኘት እንጂ ሙሉ ለሙሉ ከተለመደው የአሜሪካ ፖሊሲ ፈቀቅ አይልም። በራሽያ ጉዳይ ያው ጨዋታ ነው። አዎ አሁን ወደ እነዛ ግን እምልህ አውሮፓያኖችም እኮ ያው ታሪፍ ጣሉበት እኮ። አሁን አውሮፓያን ከሁሉም ጋር ተጣላ፣ ከካናዳ ጋር ተጣላ፣ ከአውሮፓ ጋር፣ ከቻይና ጋር። በጣም ዴንጀሩ ደግሞ ምንድነው? አይ ቲንክ ስቶክ ማርኬትም ዳውን ሆነ መሰለኝ። ኢኮኖሚካሊ ብዙ ያው ተርቡለንስ ፈጥሯል። እንግዲህ ያው እሱ ላይ ልክ ነህ፣ ትሬድ ዋር ፈጥሯል። ያው እሱን ቀስ ብሎ ማኑቨር ማድረግ አንሰርቴኒቲ ስለሚያመጣ ቢያንስ የካናዳ ምንም it doesn't make sense በእውነቱ ብዙ ነገር እኮ እዚህ ካናዳ እና ሜክሲኮ ላይ የሚያደርገው ነገር it doesn't really make sense because supply chain-ን ምኑን ሁሉ ዲስተርብ ነው የሚያደርገው። ወደዛ ይገባል፣ ወደዚህ ይወጣል። ብዙ ነገሮች ኦልሞስት እንደ አንድ ዓለም ነው እነዚህ ሶስቱ ሀገሮች የሚሰሩትና ካናዳ እና ሜክሲኮን መቅጣ በተለይ ካናዳ I really don't know maybe በጣም በድሎ ጎርቷቸው ለመጠቅለልም ሊሆን ይችላል። really at some point function ማድረግ ሲያቅታቸው የሆነ እንዲያም ለማንበርከክ ያቀደም ይመስላል። we will see እንግዲህ I don't know አደገኛ ሁኔታዎች ከካናዳ ጋር ያለው ትንሽ ከባድ ይመስላል። ያ አሜን እነሱም እልህ ውስጥ ገብተዋል። አንደኛ ፕራይም ሚኒስትሩን እኮ በትዊተር ገጹ ላይ ሲጽፍ እኮ ገቨርነር ነው ያለው። ካናዲያን ገቨርነር ጀስቲን ትሩዶ ነው ያለው። እንደዛ ነው ያለው። አገር ነው ሰውየው እኮ ትምተኛ ነው። እና አሁን እኮ ኤርትራዎች ኢትዮጵያን ሀገር አይደለችም እንደሚለው እውነታቸው ነው። ባይዘው እኔም ኢትዮጵያውን ሀገር ናት አይደለም። ምክንያቱም ይሄ ዘረኝነቱ ምናምን እርስ በርስ የኢትዮጵያ መንግስት ነኝ የሚለው አካል ህዝቡን የራሱን ህዝብ እየገደለ ኢትዮጵያ ሀገር እና ኤርትራውያን ካለ ሰሞኑን ፕሮፓጋንዳ ኤርትራ ኢትዮጵያ የምትባል ሀገር አይደለችም፣ ስለዚህ እኛ ሀገር እናደርጋታለን ወስደን እያሉ ነው። እንደዛ አይነት ነገር ማለት እኮ ነው በተወሰነ መንገድ። አዎ እና for the first time you know the relation between America and the US it was like እና peaceful ነበር የነበረው። ግን አሁን ቡ ማለት ጀምረዋል። እዚህ ግጥሚያ ላይ አሜሪካኖች ከመጡ የአሜሪካ መጠጥ ድሮ ውስኪ ምን ከአሜሪካ የሚመጣ በሙሉ ዋይን በሙሉ ሁሉም እያወረደ ነው። ቴስላን ራሱ 100% ታሪፍ እንጨምርበታለን ብለዋል። ወደ የት ነው ደግሞ በዚህ በኦንታሪዮ በኩል ወደ ሚቺጋን ነው የት ስቴት የሚልኩትን ኤሌክትሪክ ፓወር በሙሉ እንቆርጣለን ብለዋል። የኤሌክትሪኩን ግን መለሱት መሰለኝ፣ አስፈራርተው ነበር የሆነ ነገር ሲያስተካክሉ መልሶታል ውሳኔው ግን የተቀለበሰው እስከ እንትን አይደለም እናየዋለን ያለው። ለጊዜው መልሰናል ግን እናየዋለን ያለው። ምክንያቱም ትራምፕ ከዛ በኋላ እኮ ሌላ ማስፈራሪያ ላካ ደግሞ ደብል እናደርገው እንችላለን ታሪፉን አለ ካናዳ ላይ እልህ እንደተጋቡ ሲያቅ ደብል እንዳናረገው ደግሞ የሚል ማስፈራሪያ ላክ መሰለኝ። ከዛ የተነሳ ይሄ ነገር እንትን አይደለም አንሰርቴኒቲ ስለፈጠረ ኢኮኖሚው ላይ ስቶክ ማርኬት ስቴብል መሆን አልቻለም።
ሁሉ ጊዜ እኔ ሰውየው ዲዛይን እያደረገው ሁሉ ይመስለኛል ሪሴሽን የሚፈልግ ይመስለኛል። ምክንያቱም በሪሴሽን ውስጥ አንዳንዴ ምን አለ መሰለ መንግስታት አውቆ ጦርነት የሚፈጥሩ እንዳሉ ታውቃለህ አይደል? ኢኮኖሚያቸውን እንትን ለማለት ልክ እንደዛው ትራምፕ ዝም እየሳስበው ኢኮኖሚው ኢትስ ቱ ሃት እና ትንሽ ኩል ዳውን ማድረግ አለበት ብሎ ያው ይሄ የፌድ እንትን ይሄ ኢንተረስት ሬቱንም በጣም እንዲቀንስ የሆነ አላማ አድርጎ ሪሴሽን አድርጎ ያው ዋናው አላማው ማኒፋክቸሪንጎች ወደዚህ እንዲመጡ ብዙ ነገር የአሜሪካኖች የአሜሪካ ዕቃ እንዲገዙና የውጭ ዕቃ እንዳይገዙ እንደዚህ አይነት ይሄ ሞር ፓትሪዮቲክ የሆኑ ፖሊሲዎች ስለሆነ የእሱ ሪሴሽን በማምጣት ያንን ግቡን ለማሳካት ያቀደ ይመስለኛል። ዝም የሳየው ሁኔታው ዊል ሲ ግን አንዳንዴ ደግሞ ይደነግጣል። ቶሎ ብሎ ደግሞ ይተዋል። እንትኑን በጣም ሲጎዳ ነገር ደግሞ ይደነግጥና ደግሞ መለስ ይላል። ምን እንትናንም ግን ማን ነው ኤለን ማስክንም አፌክት እያደረገው ነው። የዚህ የቴስላ እንትን አቆልቁሏል፣ ስቶክ ማርኬት ወርዷል። ኤግዛክትሊ እሱም ይደነግጥና እንትን ይላል። አይ ቲንክ ያው የኤለን ጆሮ አለው ኤለንን ይሰማል። እና እንዳልከው ኤለን ኪሶ ሲጎዳ አይ ይሄ ነገር ብሎ ደግሞ ትንሽ እንትን ይለዋል መሰለኝ። መሰለታ እኮ ቤተመንግስት ድረስ ዋይት ሃውስ ድረስ ይዞ መጣ መኪናውን ለኮሜርሻል። አይ ኖ አይቻለሁ። ምክንያቱም እሱንም አፌክት አደረገው። ሰው ስፔሻሊ ካናዳ ያለ በሙሉ ቴስላ አንገዛም አለ። ሁለተኛ ቴስላ አንገዛም አለ እና ስቶክ ማርኬቱም ለበቃ አንሰርቴኒቲ ካለ ኤኒዌይስ ስቶክ ማርኬት ሊጨምር አይችልም። ምክንያቱም ሰው ገንዘቡን ይጨመድዳል። ገባ ፍራቻ ስላለ እሱ ደግሞ ስቶክ ማርኬቱን ዳውን ማድረጉ አይቀርም። እንደሱ አይነት ሁኔታ ነው እየተፈጠረ ያለው። አይ ዶንት ኖ ወዴት ይዞ ትሄዳል። ግን እኔ በፈራለት ለትራምፕ ምን መሰለ አንዳንዶች ምን ይላሉ ከፑቲን ጋር ያለው ፍቅር 1 ዓመት አይዘልቅም። ዩልሲ ምክንያቱም ፑቲን አደገኛ ስማርት ጋይ ነው። አሁን የመሰለው ምን አለ ትራምፕ አንዳንዴ የትራምፕ ያው ትራምፕ ምልህ እንደ ጥሩ ጉራጌ የቢዝነስ ሰው ነው እንጂ ፖለቲካውን የሚያውቀው አይመስለኝም። ግን ያ ፑቲን የሚባለው ያው ተንኮለኛ ነው። ኬጂቢም የነበረ ትራምፕ የመሰለው አንዳንዶች ሲተነትኑ የሰማሁት ነው። ትራምፕ የብሪክስ አባል ሀገራት ይሄ እንትኑ የቀረ መስሎታል ስሎዳውን ሲያደርግ እና ይኸውላችሁ አያችሁ እኔ ከመጣሁ ጀምሮ እስካሁን ብሪክስ እንኳን ተገናኝቶ አልተሰበሰቡ ምናምን ይላል እና የገባው አልመሰለኝም አለ። እነሱ ትራምፕ ስለመጣ ምናምን ብሪክስን የሚተውት መስሎት ሊሆን ይችላል፣ ግን አይተውትም። ብሪክስ ኦልሞስት ረጅም መንገድ ሄደዋል፣ እየሰሩበት ነው፣ የሚቀር ጉዳይ አይደለም። ስለዚህ ያው ዶላርን ዘጭ ነው የሚያደርጉት። ያኔ ከፑቲን ጋር መጣላት ብቻ አይደለም እሱ ራሱ ነው ዩክሬንን ቀስቅሶ ውጉት ራሻን ብሎ መሳሪያ እንዳለ በገፍ የሚያወርደው ይላሉ አንዳንዶች። አሁን እንደሚለው አይደለም። ምክንያቱም አይ በገንዘብ እኮ የባይደን ጊዜ ያሉ ህጎች ለምሳሌ አውሮፓውያን ከራሽያ ኦይል እንዳይገዙ ህግ ነበርና ፑቲን ትራምፕ ያንን ህግ ይሰርዘዋል ብሎ ተስፋ አድርጎ ነበር። ያን አላደረገም። ብዙ የባይደን ዘመን ህጎችን አስቀጥሏል ትራምፕ። እንደሚባለው ሙሉ ለሙሉ ከፑቲን ጋር አልጋ ላይ የሚተኛ ሰው አይደለም። ነገርየው ያው ቀስ እያለ ግልጽ መሆኑ አይቀርም፣ መጣላታቸው አይቀርም፣ በግልጽ ማለት ነው። አሁንም እኮ ውስጥ ለውስጥ ሁሌ ይስማማሉ ማለት አይደለም። ግን ምንድነው ጨዋታ ነው የሚጫወቱት ሁለቱም። ትራምፕም የሆነ ጌም መጫወት ነው የሚፈልገው። ግን ያው እንግዲህ ዊልሲ እንዳልከው ፑቲን በጣም ሂዝ ስማርት በጣም ግን ያው ብዙ ሌቨሬጅ አለው ትራምፕ፣ አድቫይዘሮች አሉት ምናምን እንዳልኩ ደግሞ አሜሪካ በብዙ መንገድ በኢንተርናሽናል ሲስተም የነበረ እንትን ነው ያኛው ኬጂቢ ኤግዛክትሊ ኢንተለጀንስ እንትን ውስጥ ያለፈ ነው። አደገኛ ሰው ግን ብዙ ምንትንም የለውም። አሁን እኮ ችግሩ ምን መሰለህ ራሽያም ቢሆን ብዙ ቴሪቶሪውን ማስፋት ይፈልጋል። ናቶ ወደዚህ እንዳይመጡበት ይፈልጋል። ግን ብዙ አቅም የለውም። አሁን አሜሪካ ቻይናን መያዝ ትፈልጋለች። አሁን በራሽያን ከቻይና መነጠል ነው አይደል ዋናው። ትራምፕ እኮ ዞሮ የሱ ፖሊሲ አማካሪዎች 1972 ኒክሰን እያሉ የነበረው ይሄ ዋን ቻይና ፖሊሲ ምናምን የሚለው የወጣ ጊዜ ከቻይናና ሶቪየት ህብረትን እንትን ያሉት ያኔ ነው። አሁን ምንድነው ቻይናና ራሽያ ተመልሰው ተገናኝተዋል። ይሄ በጣም ትልቅ የዲፕሎማቲክ ኪሳራ ነው ለምዕራቡ ዓለም የደረሰው ላስት 20 ይርስ ማለት ነው። ትራምፕ አቅም ካለውና በሱሉ የሚያማክሩት ነገር ከተቻለ ራሽያና ቻይናን የመነጠል ነገር ነው የሚሞክሩት። ራሽያን ወደ ምዕራቡ ወይ ወደ አውሮፓ በማስጠጋት ማለት ነው። ይሳካለው? አይ ዶንት ቲንክ ሶ። ቢያንስ በሾርት ተርም ትራምፕ ተስፋ ላይ ያደርግ ይችላል። ቻይናን በራሽያ አድርግ ትራያንጉሌት
ላደርግ ይችላል ብሎ ሊያስብ ይችላል። ግን ፑቲን ደግሞ ይሄን ያውቃል። ገብቷል? ሞኝ አይደለም። ስለዚህ ኢትስ ካይንድ ኦፍ የሆነ ቼዝ ነው የሚጫወቱት። አየህ እዛች ጋር ነው እንግዲህ ይሄ ሁሉ የምታየው የጦርነትም ነገር። ትራምፕ የሚጫወተው ይመስላል ፖለቲካውን? አይመስለኝም ነው አሉ ስታብሊሽመንት አሉ እኮ ከትራምፕ ጀርባ እኮ በጣም ስማርት ሰዎች አሉ፣ ይሄን የሚጫወቱ ይሞክራሉ። ገብተዋል አይደል? ችግሩ ግን ምንድነው መሰለህ ቹቹ፣ ትራምፕ ካልተመቸው ፋየር እና ሃየር የሚል ሰው እንደሆነ ታውቃለህ። ኢምፐልሲቭ ነው። ልክ ነህ። ፐርሰናሊቲው የሱ ኢምፐልሲቭ ነው። ከኔ ጋር ተስማምተህ ለእኔ በሚመች መልኩ አውራ፣ ወስን፣ ምከረኝ ነው የሚልህ እንጂ አይ ብለህ ይሄ መስመር አያዋጣህም በዚህ መሄድ አለብህ ካልከው ትዝ አይልህም? በኮቪድ ጊዜ የማነው ስማቸውን አምጣልኝ፣ የጤና ሚኒስትሩ የትራምፕ አማካሪ ፋየር አላላቸውም እንዴ ሳይስማሙ ሲቀሩ? እና እኔ የትራምፕ ፐርሰናሊቲ ኢጎም ስላለው ከሱ ጋር አሁን ትራምፕ በጣም ስታሞግስ ስታወድሰው ነው ደስ የሚለው። ከተቃወምከው ኤግዛክትሊ ጨዋታው ይሄ ነው። አሁን ራሽያም ትራምፕን በማወደስ በኩል የሆነ ነገር ይዞ ግን ምን አለው ነው አሁን ራሽያ ለትራምፕ ሊሰጠው የሚችለው? አሁን ቅድም የነገርኩህ እዚህ ጋር ነው። አየህ ሳውዲ አረቢያ ለትራምፕ የሚሰጠው ነገር አለ። ሳውዲ አረቢያ አሁን ከእስራኤል ጋር ኖርማላይዜሽን ውስጥ ገባ ማለት ሪሊ ይሄን በደንብ ሲሪየስሊ ያዘው። ሳውዲ አረቢያ አብርሃም አኮርድ ቁጥር 2ን ፈረመች ማለት ከእስራኤል ጋር ምንም ጥርጥር የለውም ትራምፕ የኖቤል ፒስ ፕራይዝ ያገኛል፣ የኖቤል የሰላም ሽልማት ያገኛል። በእርግጠኝነት ነው የምነግርህ። እንደውም ዩክሬንና እስራኤል ማነው ራሽያን ከማስማማቱ በላይ ዓለም አቀፉ ማህበረሰብ የኖቤል የሰላም ሽልማት የሚሸልመው ሳውዲ አረቢያን ማስፈረም ከቻለ ነው ከእስራኤል ጋር። እዚሽ ጋር ነው አሁን ሳውዲ አረቢያ ሌቨሬጅ አለው ትራምፕ ላይ። ራሽያ ግን ምን ሌቨሬጅ አለው ነው? ምን ሊሰጥ ይችላል? ሳውዲ ግን እንደሱ በማድረግ ከኢራን ጋር ውጥረቷን የምትጨምር ይመስላል። አሁን እሱ ነው ጨዋታው። አሁን ኢራንን ኦልሬዲ ቅድም እንዳልኩ ከኢራን ጋር ጦርነት መግባትም አይፈልጉም። ግን በእስራኤል በኩል እስራኤል አሁን ኦልሬዲ ያንን ቦምብ ሰጥተዋታል። ማዘር ኦፍ ኦል ቦምብስ የሚባለው ትንሽ እሰራለሁ ኒውክሌርን ምናምን ካለች ኢራን እና ወደ አደገኛ ፌዝ እንትን ካለች ያፈነዱባታል። አሁን ግን ፊት ለፊት ግን አሜሪካ ከኢራን ጋር መፋጠጥ አትፈልግም፣ ቀጥታ መዋጋት አትፈልግም። ምክንያቱም አንደኛ ሶስተኛ የዓለም ጦርነትን ይዛ ነው የምትመጣው በዛ ራሽያ ከኢራን ጋር መሆኗ ስለማይቀር። እዚች ጋር ግን አሁን ሳውዲ አረቢያን መያዝ ከቻለች ወደ ኖርማላይዜሽን ፌዝ ማምጣት ከቻለች በጣም ትልቅ የዲፕሎማሲ ሰክሰስ ነው የሚሆንለት ለትራምፕ። እዚች ጋር ነው ጨዋታው። በቃ ለዛ ነው እኮ የአፍሪካ ቀንድ ትልቅ ሚና አለው ምንለው ወደኛ ሀገር የምንመጣው እዚች ጋር ነው ጨዋታው። በቃ አየህ፣ ምክንያቱም ሳውዲ አረቢያ አሁን የሆነ ጦርነት አርቲፊሻል ነው በኢትዮጵያና በኤርትራ መካከል ጦርነት ፈጥራ በኋላ የሰላም አምባሳደር ሆና ልትመጣ ትችላለች ሳውዲ አረቢያ። አየህ ሌቨሬጇ ያ ነው። አፍሪካ ያው ሁልጊዜ አሜሪካ ቀንድ አሰላለፍ ግን እንዴት ይመስልሃል? በኋላ አሁን ከምታየው ከሀገራችን ጀምሮ አሰላለፉ ምን ይመስልሃል በኋላ ላይ? ይሄው ነው የሚሆነው እኮ አሁን ዩኤኢ ያው በኢትዮጵያ በኩል ነው ያለው። አሁን ቅድም ያልኩ ነገር ነው አይደል ያለው ጦርነቱ። እነዚህ ሰዎችም ያመጡት አሁን አብይ ስለፈለገ ስላልፈለገ፣ ኢሳያስ ስለፈለገ ስላልፈለገ ሳይሆን የዓለም ሁኔታ ነው እነዚህን ጦርነቶችም እኮ የሚያመጣቸው አይደለ እንዴ? አሁን ሳውዲ አረቢያ እንዳልኩ አንዱ ሌቨሬጇ በአሰብ በኩል ወደ ኤርትራ የምትመጣው እዚህ ጋር አርቲፊሻልም ቢሆን ጦርነትም ቀስቅሰው ምናምን ከዛ አሜሪካ ደግሞ ለምትፈልጋቸው ነገሮች ምክንያቱም ወደ እስራኤል ነይ ስትላት እዚች ጋር ያላትን ሌቨሬጅ ደግሞ መጠቀም ትችላለች። ሁሉም እኮ ኢንተረስቱን ነው የሚያሰላው። ኢትስ ኦል ቼዝ ጌም ነው እኮ ገብተዋል። አሜሪካ ደግሞ የዓለም አስታራቂ ምናምን የምትሆንበት ነገር ይኖራል። ዞሮ እስራኤልና ሳውዲ አረቢያንም ስታስታርቅ እኮ ሚድል ኢስት ላይ የራሷ ኢንተረስት ተጠብቆ ሰላምም ለማምጣት ነው፣ የሰላም አምባሳደርም ሆኖ ለመምጣት ነው አይደለ? እኔ ጦርነት ማቆም ነኝ የሰላም ሰው ነኝ እያለ አይደለ ያለው ትራምፕ። አይም አጌንስት ዋርስ እያለ እኮ ነው። ግን ይሄን የሚያደርገው አንድም ለራሱ ኢንተረስት ነው። የስ ለአሜሪካ ኢንተረስት ነው ልትል ትችላለህ። ይሄ ሁሉ ጨዋታ ጂኦፖለቲካው ጋር ያለው ለአፍሪካ ሪፖርት ይመስለኛል ማነው ጀነራል ጻድቃን በጻፈው ሪፖርት ላይ በብዛት የምናውቃቸው ካርታዎች ይለወጣሉ በኢትዮ ኤርትራ ጦርነት። ቅድም ያልኩት ነው። እሱ አሁን ብዙ ሰው እያወቀው መጥቷል። አሁን ያ ማለት ምንድን ነው? ፖቴንሻሊ ትግራይ የራሷን እድል በራሷ ወስና ከኤርትራ ጋር የምትቀላቀልበት እድል ያለ ነው የሚመስለኝ። ኤርትራ ኤክስፓንድ ታደርጋለች። ትግርኛ የሚል ሰፊ የሆነ ግዛት ባህር ያለው ይፈጠራል። ይሄኛው ደግሞ ኢትዮጵያ ሽሪንክ ያደርጋል ማለት ነው። እንደዚህ አይነት ነገሮች ይመጣሉ ብዬ አስባለሁ። እዚህ ውስጥ እንግዲህ እነዚህ ኃይሎች እነ ሳውዲ አረቢያ ሚና ይኖራቸዋል።
አሜሪካም ደግሞ ሚና ይኖራታል። ያው በሰላም በኩል ኢትዮጵያስ ግን ያለው ሁኔታ እንዴት ይቀጥላል ትላለህ? ለምሳሌ ምልህ ያ ፋኖም ጎልምሶ መውጣቱ አይቀርም። ምክንያቱም ኃይሉ ሲበታተን አዱኖ ሰምተህ ከሆነ አላቅም የኦጋዴን ነፃነት በሰላም እታገላለሁ ያለ ሰላም አላዋጣኝም ወደ ብረት ትጥቅ ልገባ ነው አለ። እሱ የኦጋዴን ወደዛ ልገባ ነው አለ። አሁን ኢትዮጵያ ውስጥ ያሉት እነዚህ ትንንሾቹ ኃይሎችም ምልህ ጎልምሰው ከዛ በኋላ ኢትዮጵያ ውስጥ ስራሱ ምልህ ያለው የሰላምና የጸጥታ ጉዳይ ሳስተማማኝ የሚሆን ይመስላል። የኢትዮጵያ በጣም ከባድ ነው። ለዛ ነው እኔ እውነት ለመናገር በተለይ አሁን ይሄ እነዚህ ኤርትራና ትግራይ ያለው ነገር እንትን ካለ በኋላ ፋኖ አዲስ አበባ ልግባ ምናምን የሚለውን ትቶ ስለራሱ ቢያስብ አማራን በቃ በራሱ እንዲቆም ኢቭን ሀገር ስለመሆን እንዲያስብ ነው የሚፈልገው። አማራ ወደ አንድነቱ እንዲመጣ። አሁን አማራ የምትለው ተበታትኖ ነው ያለው። አዎ እሱ ደግሞ ብትንትኑ የወጣ ነው። ምን አክቲቪስቶቹንም እዚህ ብታይ፣ ተዋጊዎቹንም እዛ ብታይ ከባድ ነው የነሱ የራሳቸው የእርስ በርስ እንዴ። በጣም በቀደም እኮ ኢሊሊ ሆቴል ላይ መራራ ጉዲና እንግዲህ መራራ ጉዲና ታውቀዋለህ። ኢትዮጵያ በኢትዮጵያ እንትና ምናለው ምናምን ሲል የነበረ ኦሮሚያን ስለመገንጠል ነበር ሲናገር የነበረው የዛሬ 2 ሳምንት ከሰማ ሁሉም ስለራሱ ቤት ምናምን የሚመጣው ነገር እነሱ አውቀውታል። ፕሮባብሊ ብልጽግናም እዛ ውስጥ አለበት ነግሯቸዋል። በቃ ይሄ የኢትዮጵያ ነገር አብቅቷል። እነዛም የራሳቸውን ቤት እየሰሩ ነው ከላይ ያሉት። ስለዚህ እኛ የራሳችን ነገር እንስራ፣ የኦሮሚያ መከላከያ የሚባል እናቋቁም የሚል ፕሮጀክት እና ፕሮፖዛል አላቸው። ባይዘወይ አማራው ዝም ብሎ ኢትዮጵያ እያለ አሁን አዲስ አበባ ገባለሁ ይላል። አዲስ አበባ ሲደርስ አማራው ኢትዮጵያ ነው። አዲስ አበባ ጎስት ታውን ሁሉ ሊሆን ይችላል። ይህን ቢተው ጥሩ ነው፣ እኔ እንደ ምክር ነው። ግን ያው ኢትስ አንፎርቹኔት የኢትዮጵያ ነገር በጣም ከባድ ነው እንዳልኩ። ብዙ ጊዜ የምንናገረው የዘር ፖለቲካ ወደዚህ ነገር ያመጣል የምንለው ሰሚ አላገኘንም። ያው እንግዲህ ያው እንደ ፍጥር ጥሩ ምንም ማድረግ አይቻልም። በጣም የሚገርም ነው። አዎ ብዙ አዳዲስ ነገር ብቻ ብቅ እያለ ነው እንግዲህ አይ ቲንክ 6 weeks maybe 4 weeks or maybe 8 ብዙ አዳዲስ ነገሮች የምንሰማ ይመስለኛል። ምክንያቱም ቀጠናው ላይ ያለው ውጥረት ከጊዜ ወደ ጊዜ በጣም እየጨመረ አልተውም ብሏል። ዛሬ ትራምፕ ዛሬ የየመኑን ድብደባ እስከ መጨረሻው አልተውም አለ። ይሄ በጣም የሚገርም ነው። እኔ ራሴ መልሼ ማንበብ አለብኝ። ዛሬ እንዳልኩ ከልጆቼ ጋር ስለዋልኩ በጣም ዜና አልተከታተልኩም። ይሄ በጣም ኃይለኛ ዜና ነው። ትናንት ምሽቱን ሲቀጠቅጥልን የነበረው። ለማንኛውም እስቲ ሌሎቻችሁ ታፕታፕ ኮፒ ሊንክ አድርጉ። ማን ነው ልጅ ኢሳያስ ነው ምናምን የሚል ያየው መሰለኝ። ስማችሁ ሙሉን አይታየኝም፣ ጫፉ ነው የሚታየኝ። ልጅ አለን ጣይ ጥሩ ነው ውይይቱና አንዳንድ ነገር ላይ መናገር ፈልጊ ነው። ቹም ስላለ መጠይቀው ጥያቄ አለና ጥሩ ነው። ትንታኔው እይታችሁ ጥሩ ነው። በተለይ ቹ በዚህ በዓለም አቀፍ ጉዳይ ጥሩ ተተነትናል። በቤት ውስጥ ነው እንጂ እና እየሆነ ያለው ነገር በአብዛኛው ተናግረዋል። ግን አንድ የረሳው ጉዳይ የጋዛ ሰዎችን አሁን በምስራቅ አፍሪካ ማስፈሩ ከዚህ ጋር ምን ያያይዘዋል የሚለውን በደንብ አድርገህ ብትሄድበት ጥሩ ነው። እና እኔ አንዳንዴ ሳስበው የሆነ ሴራም ይመስለኛል። ፍልስጤሞች እናሰፍራለን ብለው የራሳቸውን ሰዎች በሽፋን ለማስፈር የፈለጉም ይመስለኛል እኛ ቀጠና ላይ። እና ቀጠናውን በጣም ነው የሚፈልጉት። ይሄ አሁን የጀመረ ነገር አይደለም። ሶማሌ በኩል ባለፈው ተሞክሮ ሶማሌላንድ ላይ እንትን ይዘዋል መሰለኝ፣ የጦር ካምፕ ይዘዋል። አሁን ለእስራኤሎች ተፈቅዶላቸዋል አይደለም። ይህንን ቦታ እዛ አካባቢ ላይ እነዚህ የጋዛን ሰዎች እናሰፍራለን እያለ ነው። ትራምፕ ደግሞ ሌሎችን ሀገሮችን ስለመጠቅለል በጣም በሰፊው እያወራ ነው። ከካናዳ እና እስከ ግሪንላንድ ድረስ የኔ ነው እያለ ነው። ትንሿ እስራኤል ደግሞ አፍሪካን የማትሰለቅጥበት ምንም ምክንያት አይታየኝም። እና የሆነ ስብሰባ ላይም ተናግሯል ሰውየው ከዚህ በፊት የጋዛ ጉዳይ እንዳለቀ አፍሪካ ውስጥ ገብተን ነፃ እናወጣለን የኛን ጭቁን ሰዎች ብሏል። እሱን ቪዲዮ የምታዩ ሰዎች ካላችሁ ያው ፈልጋችሁት አላኔ ፔጅ ላይም ጸደይም ስትናገር ነበር። ጸደይ የምትባል ልጅ ነበረች በዚህ ጉዳይ ላይ ነው ለረጅም ጊዜ ስትናገር ነበር፣ ጠፍታለች። አሁን ግን እንትን እንደሰማሁት ከሆነ የትራምፕ ትንሽ አስተላለፉ አጌንስት ኤርትራ ነው። ግን ቅድም ደግሞ ቹቹ ያነሳው አንድ ፖይንት አለ። ከሳውዲ ጋር ጆይንት የሚያደርግ ከሆነ የኤርትራ እንዴት ሊያደርግ ነው? አንቲ ኤርትራ አቋም እንዳለው አውቃለሁ ትራምፕ።
እሱንም ሊያደርገው እኔ የእሱ ድራማ ነው ይመስለኝ። የኤርትራና የአብይ ጉዳይ ምንም ድራማ ነው። ሁለቱም አንድ አይነት ናቸው። በተለይ አንደኛው በሹካ ነው የሚበላው፣ አንደኛው በማንኪያ ነው የሚበላው። ምንም ልዩነት የላቸውም። አዎ፣ ግን እነሱን ተዋቸውና ከነሱ ጀርባ ያሉት ኃይላት ነው። አሁንማ ከነሱ እጅ ወጥቷል እኮ ውሳኔ። አሁን እኮ የአፍሪካ ቀንድ ብዙዎቻችን የረሳ ነው። ከዚህ በኋላ የሚያዋጋህ የሚያበላህ ብቻ ነው። ያበላሃል፣ ያዋጋሃል። ከዚህ በኋላ መሳሪያ የሚሰጥህ ነው የሚያዋጋህ፣ ገንዘብ የሚሰጥህ ነው የሚያዋጋህ። ለምን ካልክ አፍሪካ ብሮክ ነው ኢኮኖሚክ። አሁን ስፔሻሊ ኢትዮጵያ ከጦርነቱ ከትግራይ ጦርነት በኋላ 28 ቢሊዮን ዘጭ ብላ እርዳታው ቆሞ ብዙ ፋብሪካዎች፣ ኢንዱስትሪዎች ከተዘጉ በኋላ ገንዘብ የሚያበድር የሚሰጥ ከጠፋ ኢቭን ቻይና እንኳን አበድሩን ሲሏት ምንድን ያለችው? ወል እንድናበድር ካስፈለገ የሆነ ነገር አስይዙና እናበድራቸው፣ አለበለዚያ በጥሬው የሚባል የለም። በጣም እኮ መጨረሻ እኮ አብይ ሲጨንቀው እኮ ነው በቃ እናንተ የእናንተን የኢኮኖሚ መርህ ፕሮግራም እቀበላለሁ ብሎ ለአይኤምኤፍ እጅ ከሰጠ በኋላ ኢትዮጵያ የነበራትን ራሷን በራሷ የምትመራበት ኢኮኖሚ መርህ ጣለች ማለት ነው። ከዛ በኋላ የተፈጠረው ኬዎስ እያየነው ነው። ከዚህ በኋላ አሁን ኢትዮጵያ ራሷን በራሷ ችላ የምትቀጥልበት የኢኮኖሚ እንትንም የለም። አሁን ኢቨን በጣም የሚያሳዝነው ህዳሴ ከዚህ በኋላ 90 ቢሊዮን ብር ይፈልጋል አሉ። ያ ማለት ያው ሲጀመር የነበረው ፕሪቲማች ማለት ነው። አልሰራውም ማለት ነው። ይሸውደን ነበር እየሄደ እንዳስመረቀ እያደረገ። ስለዚህ አሁን ያለው ፕሮጀክት ተዘግቷል። ጭራሽ ህዳሴም 90 ቢሊዮን ብር ከሰጡት አብይ ጦርነት አይደለም ሌላም ነገር ውስጥ እሳት ውስጥም ይገባል። ከዚህ አቅጣጫ ስታየው ነው ከዚህ በኋላ መልህ አብይና ኢሳያስ ጉዳይ አይደለም ምንለው። ለዛ ጉዳዩ የሌላ ሀገር ሆኗል ኦልሬዲ። ለዛ እስቲ ታፕታፕ ኮፒ ሊንክ አድርጉና መወያየት የምትፈልጉ አንዳንድ ቁጥር አሳዩኝ፣ እናስገባችኋለን። እስቲ ሁላችሁም አንድ ጊዜ ታፕታፕ ኮፒ ሊንክ አድርጉ፣ እንድትወያዩም እናስገባችኋለን ማለት ነው። እና ያለው ሁኔታ ከዛ አቅጣጫ ነው ማየው ነው። እንደዛ ነው የሚሆነው። የቴስላው ጉዳይም ይህንን ነገር በጣም እየመራ ያለው የቴስላው ባለቤት ነው እና አይተህ ከሆነ የነዳጅ አብዮት አብቅቶ አሁን ወደ ኤሌክትሪክ ነገር እየተገባ ነው። ዘኒ ወርልድ ኦርደር በጣም ኮባልት ይፈልጋል እና ሊቲየም ያለው አፍሪካ ውስጥ ነው፣ ኮንጎ ነው ያለው። ያ ቦታ ካልተያዘ በቅርብ ጊዜ ውስጥ ከጨዋታ ውጭ ነው የሚሆነው እና የቻይኖቹ ደግሞ በዚህ በኤሌክትሪክ መኪና ኢቪ ላይ በጣም ፈጥነው መሄድ አስግቷቸዋል ብዬ አስባለሁ። ያ ይመስለኛል እየሆነ ያለው እና አፍሪካን መቀራመታቸው አይቀርም። ያ እንግዲህ አፍሪካ ደግሞ እርስ በርሱ ሲባላ ኋላ ቀረ። ያለውንም መሬትና ሪሶርስ አሳልፎ ሰጠ። ከዚህ በኋላ ልክ እንደ ሳውዝ አፍሪካ ነዋሪ የበይ ተመልካች ሆኖ በሀገሩ ሊስትሮ ይሆናል። እነሱ ደግሞ ሀገሩ ገብተው ባለሀብት ይሆናሉ ማለት ነው። እንደሱ ነው። አገር ስትደህይ እኩል መጓዝ ካልቻልክ ይመጣሉ፣ ይወሩሃል። በአንድም ዋን ወይ ወር አናዘር። በፊት ኮሎናይዝድ ነበር የሚያደርጉ፣ አሁን በሌላ መንገድ ነው። አሁን በንግድ በቢዝነስ እና በኢኮኖሚ ይመጣሉ፣ አገርን ይቆጣጠራሉ፣ መሬትህን፣ ሪሶርስህን። አንተ ጭሎ ተላላኪ ሊስትሮ ያደርጉሃል። በቃ አንተ ሀብታም ታያለህ፣ እነሱ አንተን ቀጥረው ያሰሩሃል። እሱ ነው እየሆነ ያለው፣ እሱ ነው የሚሆነው። ሌላ ምንም እንትን የለውም። እሺ አድዋ ስማችሁን ስጠራ ሚዩታችሁን አንሱና መወያየት ትችላላችሁ። ወይ ኤድመን ሰላም ነው? እንዴት ዋላችሁ? ሰላም። ያው ችቹ ሲገልጸው ከነበረው ጋር ትንሽ ተመሳሳይ ነው። የኔም ሀሳብ ምንድን ነው? አሁን ዞሮ የኤርትራ ላይ ያለው አሰላለፍ ግልጽ እየሆነ ተመሳሳይ ነው። የኔም ሀሳብ ያስተጋባል። ማን ነው ያስተጋባል? ቀጥል። ሚት አድርጓል እና ምንድነው ግልጽ የሆነ አሰላለፍ እየመጣ ነው። ኤዩ ኢትዮጵያ ላይ ያለው ከዚህ በፊትም ሲያደርገው የነበረው የሚፈልገውን ይታወቃል። አሁን ኢሳያስ ደግሞ ወደ ሱዑዲ ሂዶ እያደረጉ ያለው ሁላችንም እያየ ነው ያለ ነው እና የአሜሪካ ከሱዑዲ ጋር ያላትን ግንኙነት በዛው ልክ ከቀጠለ የሱዳኑን ጉዳይ እያለቀ ከሄደ የሱዳንም ጉዳይ አሁን ያለው ሁኔታ ስናየው ኦልሬዲ እየተገባደደ ያለ ነገር ይመስላል። በዚህ አይነት ከሄድ ነው የአብይ ሀሳብ አሁን እየመከነ ያለ ነገር ነው ይመስለኝ። ምናልባት
የታሰበው ነገር በዚህ በቀርን አፍሪካ ላይ ያለው የቲዲኤፍ ትልቅ ሚና ይኖረዋል ወይ ደግሞ የአሜሪካ አካሄዱን በፊት ከነበረው ጋር አሁን አዲስ አሰላለፍ አዲስ የስትራቴጂ አካሄድ እየሄደ ያለ ይመስለኛል። ይሄንም ደግሞ ምንድነው ከአብይ ጋር የተሰለፉ አገሮችን ስናያቸው ሁልጊዜ ከአሜሪካ ተቃራኒ ሆኑ ናቸው። እነ ራሽያን ስናያቸው፣ እነ ቻይናን ስናያቸው፣ እነ ኢዩን ስናያቸው፣ ከነ ኢራንን ስናያቸው ከአብይ አይዞህ ሲሉት የነበሩት አሁን ኦልሬዲ የለም። በዚህ በኩል ያሉት ደግሞ በተቃራኒው እነ ግብፅ፣ እነ ሳውዲ አረቢያ፣ በዛው ደግሞ ከጀርባ ያው አሜሪካ ትኖራለችና ይሄ አሁን ኦልሬዲ እየለየ ያለው ነገር ነው ብዬ ነው የማስበው። ስለዚህ ታስቦ የነበረውን አሁን ኦልሬዲ ኮላብ እያደረገን እየሄደ ያለው ምናልባት አዲስ ቀርን አፍሪካ ላይ አዲስ ነገር ይፈጠራል ብዬ ነው የማስበው። ደግሞ በጣም እንደ ድሮ ሩቅ አይደለም። አሁን ነገሮች ሁሉ ፍጥጥና ግጥጥ ብለው መጥተዋል። ግን ያው ምልህ የቀደመ ነው የሚያሸንፈው። የቀደመ ማለት የተዘጋጀ ማለት ነው። ስናሪ ነው ቁጭ ብሎ ታምር ብትጠብቅ የሚመጣ ታምር የለም። የተዘጋጀ ኃይል ያሸንፋል። ወል አሁን እኮ ቲዲኤፍ ብዙ ላቨሬጅ አለው። ብዙዎቹ ይለምኑታል። ብዙዎቹ አሁን ዲፕሎማት አምባሳደር እኮ ትግራይ ይመላለስ የነበረው እኮ በቲዲኤፍ ምክንያት ነው እንጂ ቀፎ በሆኑት ፖለቲከኞች ምክንያት አይደለም። ሰራዊቱ በጣም ይፈልጉታል። አብይ እኮ ባለፈው ፕሮግራም ሰርተንበታል። ዩቲዩብ ላይ ገብታችሁ ስሩት። ከነ ሰነዱን መረጃውን አወጥተናል። አብይ ለመጀመሪያ ጊዜ በዚህ የሽግግር ፍትህ በሚባለው ጉዳይ ላይ ምንድን ነው ያላቸው? የትግራይን ጊዜያዊ አስተዳደር ሲመጡ እሱ ጋር እባካችሁ ሌላውን ተውትና ቲዲኤፍ አለ እናንተ ጋር ይዘነው ወደ ኤርትራ እንዝመት ነው ያላቸው። እና ቀንዱ ላይ አሁን ምል ወሳኝ አካል ነው። ያ ደግሞ ዌል ትሬንድ የሆነ ስልህ የራሱ እዝ ያለው ማዕከላዊ እዝ ያለው የተቀናጀ የተደራጀ ስለሆነ ሁሉም ይፈልጉታል። ትልቅ ራቨሬጅ አለው። ትግራይ ምል ጥሩ ፖለቲከኛ ካገኘ እድሉን ሊጠቀምበት ይችላል። በጣም ወሳኝ ነው እንዴት እንደምትጠቀምበት እንጂ እድሉን ለመጠቀም በሩ ክፍት ነው። ግን ያው ፖለቲካ ጭንቅላት ያስፈልጋል እንዴት እንደምትጠቀም አድቫንቴጁን ለመውሰድ። መሲ የሚባል ምትባይ ያለሽ ሚዩት የሽናንሺና ወያንሳን ናቲ ሚዩታችሁን አስታችሁ። እሺ ናቲ ነው ምናምን። ሰላም እንዴት ናችሁ? ሰላም። እኔ አንድ ያለኝ አመለካከት ምንድን ነው እስካሁን ያለውን ፖለቲካል አንሬስት አሁንም ከሚወሩት ኮንቨርሴሽኖች እንደሰማሁት ብዙ ረጅም ሰዓት አልሰማሁም፣ ግን አትሊስት የሆነ ለአንድ ለ20 ሚኒትስ ነበርኩኝ እና የሚነሱትን ስፔኩሌሽኖችንም ሰምቻለሁ እና ሁልጊዜ እኔ ኩዌስችን የሚሆንብኝ ነገር ምንድን ነው አይምሮዬ ላይ ጥያቄ የሚፈጥረው ለምንድን ነው እንደ አፍሪካ እንደ ሆርን ኦፍ አፍሪካ ራሱ ዩናይት ለማድረግ የማንሞክረው? ምክንያቱም በመከፋፈላችን፣ በእርስ በርስ ጸባችን፣ በማንኛውም አይነት አካሄድ እስካሁን ድረስ ምንም አይነት ቤኔፊት አላገኘንም። ሜቢ የተወሰኑ ግሩፕ ኦፍ ኢሊትስ የሆነ ቤኔፊት ይዘው ሊሮጡ ይችላሉ። ዛስ ጀስት ላይክ ጋምብሊንግ ነካሲ ነው። ግን ዘላቂ የሆነ መፍትሄ ማምጣት የምናስብ ከሆነ ግን አዝ ግሩፕ ኦፍ ብላክ ፒፕል አጌንስት ዘ ሩሊንግ ዋይት ፒፕል ስታንድ ልናደርግ ይገባል ብዬ ነው የማስበው። እና አይ ዶንት ሂር ዲስ ናሬቲቭ ቢንግ ፕሪችድ። የትኛውም ኮንሰርንድ የሆኑ እንደናንተ አይነት ኮንሰርንድ የሆኑ ኦልሞስት ኤቭሪ ዴይ እንደዚህ አይነት ግሩፕ ዲስከሽን አምጥተው ከሚያነሱ ሰዎች መካከል የማልሰማው ዲስከሽን ቢኖር ይሄ ነው። እና ዋይ ዶንት ዊ ስታንድ ዩናይትድ አጌንስት ደ ሪል ዴቪል? ወል አሚን ጥሩ ሀሳብ ነው፣ ግን ቱሌት ነው
ሀሳብ ቱሌት ነው። አሁን ቶ አዛን አፍሪካን ቱ ስታንድ ቱጌዘር እና አዛን ኢትዮጵያን ዊኬንድ ናት ስታንድ ቱጌዘር። እንደ ኢትዮጵያ በአንድ ላይ መቆም አትችልም፣ እንኳን እንደ አፍሪካ። አሁን አየህ መሪ የለንም። መጀመሪያ ይሄ የምትለው ሀሳብ መሪ ቢኖረን ነበር። ኢትዮጵያ ውስጥ ምን የ7 ዓመት ጭንቅላት ያለው ልጅ ነው ያለ። ለሱ ሀፒ የሚያደርገው በመከፋፈል። አሁን ለምሳሌ ትግራይ ውስጥ በአጭሩ ህወሓትን ለመክፈል ያወጣው ገንዘብ ስንት እንደሆነ ሰምቼ በጣም ነው የገረመኝ። ህወሓትን ከፍሎ የትግራይን ፖለቲካ ከፍሎ ለማበጣበጥ ኢንቨስት ያደረገው ገንዘብ ይሄ ነው የሚባል አይደል? ምን አለበት ለልማትና አንተ እንዳልከው ለአንድነት ቢያውለው ነው አልሆነ። ከሸፈ። ዞሮ ያን ሁላ ኢንቨስት ተደርጎበታል። ጊዜ አስተዳደሩ ትግራይ ውስጥ ልዩነት እንዲያመጣ በሰራዊት መካከል ህወሓትን እንዲያጠፋ ነው፣ የፖለቲካ ልዩነት እንዲፈጥር። በቃ አብይ ኢንቨስት የሚያደርገው ልዩነት ለመፍጠር ነው። መሪክ አንተ በምትለው ሀሳብ ቅኝት ካልሄደ እኛ አየህ ታክሲ ነጂው በዚህ ነው የሚቀርበኝ ብሎ እየነዳ አንተ ተሳፋሪ ሆነ በዚህ ነው የሚቀርበ ብለህ ሞግት ጥቅም የለውም። ታክሲው ካላመነበት ይዞ መሪውን የጨበጠው እሱ ስለሆነ በሚፈልገው ነው ይዞ። መሪያችን ኢትዮጵያ ውስጥ ያለው መሪ እንኳን ማለት ይዘገንናል፣ ግን እሱ በልዩነት እያቸው ኦላኔው ዳውድ ኢብሳንና ቀጀላን ከፈላቸው። መሳሪያ ያዘውትንስ ጃልነሽና ጃልማሮ እያለ ከፈላቸው። ፋኖ ብጥስጥሳቸው ወጥቷል። ስንት ፋኖ አሁን የፋኖ ብዛታቸው ቁጥራቸው አይታወቅም። አብይን ይሄን ሁላ የሚጫወተው በየቦታው እየሄደ። ስለዚህ በዩኒቲ አያምንም፣ በልዩነት ነው። እዛ ላይ ነው ኢንቨስት የሚያደርገው። that's the result. What we have seen right now is the result of the Abiy conspiracy theory. ስለዚህ ያ ስለሆነ አሁን አንተ የምትለው እውነት ነው፣ ግን ቱሌት ነው። ከዚህ በኋላ እንኳንስ እንደ አፍሪካ እንደ አገር ቆይት ቆመን የምናስመልሰው ጥቅም የለም። ለዛ ነው እኮ ብዙ የውጭ ኃይል አለ። በትግራይ በኤርትራ የተያዘ መሬት አለ፣ በትግራይ መስመር፣ በአማራ ክልል በሱዳን የተያዘ መስመር አለ፣ በሳውት ሱዳን በጋምቤላ የተያዘ መስመር መሬት አለ። እንትን ነው ቱሌት ነው። ስለዚህ ለዛም ይመስለኛል ተርኪም መጣ፣ ግብፅ መጣ፣ ሳውዲ፣ ዩናይትድ አረብ ኤምሬት፣ አሜሪካም እየመጣ ነው። ሁሉም ተቀራምቶታል። ጅቡቲን ብታይ ስንት ሀገር ነው ጅቡቲ ውስጥ ቤዝ የያዘው? ስንትና ስንት ሀገር ሀገራቸው እኮ ከጅቡቲ ሀገር በላይ የሚያክል እንትን አላቸው የራሳቸው ቤዝ ከሀገር በላይ ግን ያው ተጨራምቶታል። አፍሪካ ኋላ ቀር ነው የሚባለው እኮ በልማትና በቴክኖሎጂ ብቻ አይደለም፣ በአስተሳሰብ ነው። ከአንደኛ ክፍለ ዘመን ላይ ያለ የ18ኛ ክፍለ ዘመን ጭንቅላት የያዘ ማለት ነው ባጭሩ። ያነሳቸው ሀሳቦች እምልህ ወደ ተግባር እናምጣቸው ብንል ሜቢ ሌላ ሜቢ ማይኒድ በጣም ትሩ ኢትስ ቱ ሌት። አዎ ግን ቤተር ሌት ዳን ሶሪ እላለሁ። ምክንያቱም እንዳልከው አሁን አፍሪካ ዋናው ችግራችን የአስተሳሰብ ችግር ነው። አዎ ግን የአስተሳሰብን ደግሞ ፊሎሶፊም ሆነ ማቴማቲክስ፣ ኢንጂነሪንግ ምናምን ፓዮኒርስ ነበርን ኤንሸንት ሂስትሪን ብናጠና እና አዎ በጣም ዊ አር ዲቫይድድ። አዎ ልክ ነህ። ኢቭን እነሱ ስል ማን ነው የምለው መሰለህ አልቲሜት ጠላቶቻችን ነው ላይክ ዘ ዋይት ፒፕል። እነሱ ዲቫይድ ከሚያደርጉን በላይ እርስ በርሳችን ራሱ ዲቫይድድ መሆንን የምንመርጥ አይነት ፒፕል ሆነናል። አዎ እኛ እንኳን ያልተገዛ ነጮቹ ምን ብለው ያምናሉ? አፍሪካ ራሳቸውን በራሳቸው ማስተዳደር ስለማይችሉ
እኛ ማስተዳደር አለብን ይላሉ። ለራሳቸው ብንተዋቸው አያስተዳድሩም፣ ይገዳደላሉ። ስለዚህ ይሄ አስተዳደር፣ ፖለቲካ፣ ፍልስፍና፣ አመራር ስለማያውቁ አሁንም እኛ ማስተዳደር አለብን ብለው ነው የሚያምኑት። አለበለዛ ስደተኛ እየበዛብን ነው ሀገራችን። ኦልሞስት ትሩ በት ናት ትሩ። ግን አይ ብሊቭ በምናምን አለው መሰለ አሁን እያደረግን ያለነው ዲስከሽን ራሱ ፖይንቱ ምንድን ነው ብዬ ነው የማስበው እኔ ፎር ደ ቤተርመንት ኦፍ አወር ፒፕል ነው ብዬ ነው የማስበው። እና ፎር ደ ቤተርመንት ኦፍ አወር ፒፕል ከሆነ ደግሞ ማለት ነው እዚህ ጋር ቅርብ ላይ ያለውን እሺ እንዳስገባችሁ ታች እጅ ያወጣችሁ አንዳንድ ጻፉልኝ ያለ ሰው ካለ ሌሎቻችሁ እስቲ ታፕታፕ ኮፒ ሊንክ አድርጉ። መሳተፍ የሚፈልግ አንዳንድ ቁጥር ያሳየኝ አስገባችኋለሁ። እሺ ታፕታፕ ኮፒ ሊንክ አድርጉ። እሺ ቀጥሉ ወንድማችን። እሺ እና ይሄንን የተከፋፈልንበትን ርዕስ እየደጋገምን እንትን እያልነው የሆነ ናሬቲቭ በመጣልን ቁጥር እሱን እያነሳን ምናምን ከምንሄድ አትሊስት ሌት ነው እንዳልከው ራሱ ቢሆን እንኳን ሌት ቢሆን እንኳን አትሊስት ፎር ዘ ኔክስት ጀነሬሽን የሆነ አይነት ፉትፕሪንት አሳልፈን ማለፍ አለብን። which I believe that footprint should be of unity between our own people and Africans against የኢንታየር ሂስትሪ ጠላቶቻችን ከሆኑት ኦፕሬሰሮቻችን ጋር ማለት ነው። እንደዛ አይነት ናሬቲቭ ፕሪች ማድረግ ብንጀምር I know it sounds like it's late to say that. It sounds like nobody will understand it. ብዙ ሰው ላይ ገባው ይችላል አይደለም። እንደዚህ አይነት ግሎባል የሆነ ኮንስፓይሬሲ መረዳት ይቀርና ኢቭን ሎካሊ እርስ በርስ የሚያጋጨውን ኮንስፓይሬሲ እንኳን መረዳት ያልቻለ ማህበረሰብ ጋር ነው እያወራን ያለ ነው። I understand ግን it's better late than sorry ነው። ምክንያቱም that's the only way save የምንሆንበት ብዬ ማምነው። that's the only way we could be saved ብዬ አምናለሁ። እሺ ያራዳ ልጅ ቴንክ ዩ ቻንሱ ስለሰጠኝ። ብዙ ዲስከስ አድርጋችኋል፣ እያዳመጥኩ ነበረ ከቸው ጋር። ግን ወደ ዋናው ሀሳቤ ከመሄዴ በፊት ፕሮፌሰር ብርሃኑ ነጋ እሳትና ግንቦት 7 ከፍቶ ቲፒኤልኤፍን ሲያስጨንቅ ነበረ። የትግራይ ተወላጆችም በአሜሪካ ፕሮፌሰር ብርሃኑ በሄደበት ስብሰባ ሲቃወሙ ነበረ። ትንሽ ጉራጌ ንግድ ጥሩ ነጋዴ እንደ ጉራጌ ብለህ ትራምፕን ያስቀመጥክበት መንገድ በእርግጥ ቹቹ የኤርትራዊ ነው፣ ግን ጉራጌ ብዙ ፖለቲከኞች ልጠራል እችላለሁ። አሁንም ቢሆን ብዙ ኮምፕሌን ስታደርጉ ነበረ በፕሮፌሰር ብርሃኑ ላይ። ለዚህም ፕሮፌሰር ብርሃኑ አሁን አንተ ያነሳው ሰው የቲፒኤልኤፍ ሰዎች ብዙ አሁን በእርግጥ ነው፣ ግን አንተ ያልከው ጉራጌ ምን አልክ መሰለህ? ዶናልድ ትራምፕ እና ፑቲን ስታወዳደር ትራምፕ እንደ ጥሩ ነጋዴ እንጂ ፖለቲካ የሚችል አይመስለኝም አልክ፣ እንደ ጉራጌ አልክ። ግን ብዙዎቹ ጠራላለሁ ቲፒኤልኤፍ ኢትዮጵያ አንድ ያራዳ ልጅ ሀቅን መጀመሪያ የኔ ብቻ ሳይሆን እስቲ እዚህም የተሰበሰበው አይዲያ እኔ ጉራጌን በፖለቲከኝነት አላቀው። እኔ ጉራጌን የማውቀው በንግድ ነው። ይሄ ሀቅ እኮ ነው። አሁን እኔ ያወራሁት እንደው ፈልስፍ የኔ ብቻ አይደለም። እዚህ ያለውን ሰው እኔ ደግሞ ፖለቲከኛው ልጥራላ ያራዳ ልጅ አንዴ ወደ አንተ ከመጣ እዚህ ያለውን የተሰበሰበውን ሰው ጉራጌን የምታውቁት በፖለቲካ ነው ወይስ በንግድ ብለህ መርጫ ብሰጣቸው ሁሉም የሚልህ በእርግጠኝነት 99.9 ጉራጌን በንግድ እንጂ በፖለቲካ እናቀውም እንደሚልህ እርግጠኛ ሆኜ ልንገራ ቴዲ አፍሮ በ17 ዓመቱ በጠቀማ ቁንጣ ብሎ ቲፒኤልኤፍ ላይ ማዕበል ያስነሳው ፕሮፌሰር ብርሃኑ እሳትና ግንቦት 7 መስርቶ የቲፒኤልኤፍን በስንት አይነት መንገድ በሚመራበት ጊዜ ቴሮሪስት እያለ ብዙ ነገር ሲያደርግ የነበረ ከዛም አልፎ የትግራይ ተወላጆች በየቦታ ተቃውሞ ሲያደርጉበት የነበረ
እነ ዶክተር ያዕቆብ ፖለቲከኛ ታየዋለህ ብርሃኑ ነጋ ኖ ፖለቲካ አይችሉም ብላላ እኔ ፈተና ነበር አሁን በእርግጠኝነት ቆይ አንዴ ያራዳለ ጉራጌ መሆኑን አትክድም አይደል ቆይ አንዴ ያራዳለ ጥሩ ምን መጥፎ ፖለቲከኛ ነው አይደለም ጉራጌ ነው አይደለም እሺ ጉራጌ ነው አይደለም ጉራጌ ነው አይደለም አዳምጠኝ አንዴ ጠይቅና ምጠላው ነገር ዝም ብሎ የሚያወራ ሳይሆን ትጠይቃለህ አይደል ታዳምጣለህ ጠይቃለህ ታዳምጣለህ ብርሃኑ ነጋ ጉራጌ ነው ያው ብርሃኑ ነጋ ግን እኔ ብርሃኑ ነጋ እስከዛ ከያፓ ጀምሮ የነበረ ፖለቲካ ልጨርስ ጉራጌ ነጋዴ ብቻ አይደለም ፖለቲካ ሂድ በዘፈን ዓለም ሂድ እና አስቴር አወቀ እነ ቴዲ አፍሮ እነ ጎሳዬ እነ ምን ኢትዮጵያ ፖለቲካ ዘፋኞች በአማራ ስም ያሉ ሁሉ ማአት ያልጠራው ሁሉ ጉራጌዎች ናቸው በፖለቲካ እነ ዶክተር ያዕቆብ የሩዋንዳ እና የሁቲ ቱክሲን የዳኙ እነ ፕሮፌሰር ማት ምጠራለህ ፖለቲከኞች ናቸው ግን ዘረኞች አይደሉም በኢትዮጵያ ስና ያሉት ጉራጌ ፖለቲካ አይችልም ምትለው ዘረኛ አይደለም እንደ ቲፒኤልኤፍ ዘረኛ አይደለም ኢትዮጵያ ፖለቲካ ነው ከሃስከ በጀግንነት ታሪክ ልንገር አገር በመክፈል ወይም አገር ድንበር በማስደፈር ሳይሆን በኢትዮጵያ ታሪክ ብዙዎቹ ጉራጌ ናቸው ገባ ከምኒልክ ስር የነበሩት ኦኬ ዛሬ ብሔራቸው ሌላ ይባሉ እንጂ እና ጉራጌ ንግድ እንደ ጥጉሮ ጉራጌ ዘረኛ መሆን በዘር መከፋፈል አገርን ብዙ ባንድ ላይ የደረደርካቸው መፍጠር ምን ማለት ፖለቲካ አይደለም አገራችን እንድትባላ ይሄ ሁሉ 1 ሚሊዮን የትግራይ ተወላጅ እንዲያልቅ ያደረገ ቲፒኤልኤፍ ይሄ ፖለቲከኛ አይባልም ለራሱም አልጠቀመም አሁን እርስ በርሱ አሁን የትግራይ ህዝብ ያለበት ፈተና እናቃለን እነሱ ያመጡትን የኢትዮጵያ ህዝብ ያለበት ፈተና ዘረኝነት አይደል ጉራጌ አው የጉራጌ ብሔር ፖለቲካ አላቋቋም በኢትዮጵያ ፖለቲካ ግን ልጥራ ካልክ ብዙዎች አሉ ጠርቼ ላላልከም እና ጉራጌ ንግድ እንጂ ፖለቲካ አይችልም ማለት ዘረኛ ለመሆን ፖለቲካ ለመቻል አይደል ዘረኛ ኋላ ቀር ነው 21 ሴንቸሪ ላይ ነው ያለ ነው ገባ እና በዚህ አይነት ቹቹቶ ሻቢያ ነው ቅጥረኛ ነው የናንተ ቂጥላሽ ነው ጉራጌ አይደለም አንድ ጉራጌኛ አይችልም ኢንጂነር ነኝ ቢለው እንጂ ተከፍሎ እንዲ ፖለቲካ ሽርሙጥና እየሰራ ተከፍሎት የሚኖር ነው ጉራጌ አይደለም ያራዳል ጨረስ ጉራጌ ቢሆን ኖሮ አንተ ትግሬ ሆነ እንዲ ስትናገር መልስ ሰጠ ነበር ያራዳል እኛ ጉራጌዎች አለን እየሰማን ነው ጨርሻለሁ ኦኬ አሁን ካንተ መጠብቀው ዝም ብሎ መስማት ነው ዝም ብለን አዳመጠ በመጀመሪያ ጉራጌ ቢዝነስ ያቃለ ማለት ለኔ እስኪገባኝ ጉራጌ ሌባ ነው አላልንም ሌባ ነው ብንል ስድብ ነው ጉራጌ ቢዝነስ ነው እንጂ ፖለቲካ ያቀም ማለት ስድብ አይደለም እኔ እስኪገባኝ ቢዝነስ ነው አይ ቲንክ አዋጭ እኮ ነው ስራ እኮ ፕሮፌሽን ነው ቢዝነስ ኢትዮጵያ ውስጥ ግን ጉራጌ የሚታወቀው ማንኛውንም ኢትዮጵያ ራንደምሊ ምናልባት ያበደ እብድ ኢትዮጵያ ውስጥ እየሄደ ያዛርገው አንተ እብድ ጉራጌ በምንድን ነው የሚታወቀው በፖለቲካ ነው ወይንስ በቢዝነስ ብትለው በቢዝነስ ነው የሚል አለቀ ይሄን እንወቀው አይ እከሌሚ ኮኮንዳ ቴዘር ፖለቲካ ስላልሰራ ኢትዮጵያዊ ነኝ ብሎ ነው ማይኩን ዝጋው በቃ ጨርሳለህ ያ አሁንም አትሳደባ አንተ የዘር ፖለቲካ ሰራ ህዝብን አፍ ይኸውልህ ከዚህ በኋላ ምናልባት ማይክ ከከፈት ክላስ ወጣህ ነው አይ ቁጭ ብዬ ወያያለሁ ካልክ ማይክን ዝጋ እንትን መናገር ብቻ ሳይሆን ማዳመጥ ናሬሽን አትስራ ዘረኛ የጠነባ ማዳመጥ ተማረ የውሸት ናሬሽን ማዳመጥ ተማረ አስበላት ቲፒኤልኤፍ ነህ ፖለቲካ ቆርቆንዳ አትችሉም የምልህ ፖለቲካ ለዛ ነው አሁን አንተ ጉራጌ ነኝ ብለህ ከሆነ እሱ ነው አትችሉም ፖለቲካ የምልህ ለዛ ነው ጉራጌ በቢዝነስ ይታወቃል ጥሩ ነገር ነው በፖለቲካ አይታወቅም አብሶሉት ሊውነት ነው እኔ ኮሸታ አላወራው እዚህ ውስጥ እስቲ ኦኬ ምርጫ ልስጥኔ ቮት የኔ ብቻ አይደለም ርዕሴ አይደለም ግን ልጁ ትንሽ ጉራጌ ስለሆነ ፖለቲካ አታውቁም ተባልን ተብሎ መሰለኝ አሁንም ግን አስረግጬ ልንገር ጉራጌ እኔ በኢትዮጵያ ውስጥ የማውቀው በፖለቲካ ሳይሆን በቢዝነስ በንግድ በቃ 4 ነጥብ ይሄ ቋቅ ነው የምልህ አንተ እዚህ ስለመጣህ ሐሳቤን ቀይሬ ዘላብዳለሁ እስቲ ልጠይቅ ብዙዎቻችሁ እዚህ ከ400 ሰው በላይ አለ ጉራጌ የሚታወቀው በቢዝነስ ነው የምትሉ በንግድ ነው የምትሉ አንዳንድ በፖለቲካ ነው የምትሉ ሁለት ጻፉልኝ በቃ ልጁ ይወቅ ጉራጌ የሚታወቀው በቢዝነስ ነው የምትሉ አንዳንድ አርጉ አይ ጉራጌ የሚታወቀው በፖለቲካ ነው የምትሉ ሁለት አርጉ ባጭሩ ልጁ የኔ ብቻ ሐሳብ እንዳይመስለው ኤድመን ቆይ አንድ ጊዜ አንድ ተረት አለ በነግርህ
ዳሰት አንድ ተረት እንዲህ አይሆን አየከው ወንድማችን ዳሰት ምንም እኮ ይሄ ምንም ቆይ አንዴ ወንድሜ ይሄን የምልህ አይደለም። አይ ቲንክ ደግሞ በቢዝነስ ትታወቃለህ ማለት ሮንግም እኮ አይደለም። ስራ ነው፣ ፕሮፌሽን ነው። ፖለቲካም ፕሮፌሽን ነው። ፖለቲካ ፕሮፌሽን፣ ቢዝነስ ፕሮፌሽን። ጉራጌ ግን በቢዝነስ ይታወቃል፣ ፕሮፌሽን ነው። አይ ከፋኝ ፖለቲካ አታቁም ስለተባልክ ካወቅ ታውቃለህ፣ ካላወቅ አታውቅም። አይ ከሌ የሚባል ግን ፖለቲከኛ አለ ጉራጌ የለም አላልንህም። ጉራጌ ሆኖ ፖለቲከኛ የሆነ ሰው የለም አላልንህም። እንደ ማህበረሰብ ግን ጉራጌ የሚታወቀው በቢዝነስ ነው፣ እንደ ማህበረሰብ እንጂ ጉራጌ ውስጥ ፖለቲከኛ የለም አላልንም። ግን እንዳንተ አይነት ጭንቅላት እርግጠኛ ነኝ ንግግርህም አደማመጥህም ገና ስለሆነ ጥሬ ስለሆነ ልታዳምጥ ሳይሆን ልታወራን የፈለግከው አንተ የፈለግከው ጉራጌ ፖለቲካ አይችልም አሉ ሌላ ነገር ውስጥ ትገባለህ። ርዕሳችንም አይደለም ርዕሳችንም አሁን በእንደዚህ አይነት ናሬቲቮች የሀሳባችንን ዳይሬክሽን ሉዝ አናርግ። ኖ ቆይ እባክህ እስኪ አንዳንድ ጊዜ እናንተንም ጣልቃ ስትገቡ ማስወጣቱ ሳይቀር አይቀርም። ይህንን ሩ በእኔ ነኝ መመራው እንትን አያስፈልገኝም። እንደዚህ በል እንደዛ በል ዳይሬክሽን አያስፈልገኝም። በአጭሩ ግን ለልጁ ለሌሎችም ካላችሁ ጉራጌዎች ኢትዮጵያ ውስጥ ጉራጌ የሚታወቀው በቢዝነስ ነው። አለቅ በፖለቲካ አይታወቅም። 4 ነጥብ። ያ ማለት ደግሞ የጉራጌ ፖለቲከኛ ደግሞ የለም ማለት አይደለም። ስለዚህ ቅድም እንደ ምሳሌ ትራምፕ እንደ ጥሩ ጉራጌ የቢዝነስ ሰው ነው ማለት ምንም እኮ ስድብ አይደለም። ግን ልጁ ጭንቅላቱ ራሱ አለማወቁ ስድብ ስለሆነበት ንግግራችን ወደ ስድብ ተረጎመው እንጂ ሌላ ነገር አይደለም። ግን በፈለግከውን ብትረዳው ያን ያህል ምልህ እንደው ማስተባበያ ልሰጥህ አልችልም። እንደፈለግክ ተረዳው፣ የራሱ ጉዳይ፣ መንገዱን ጨርቅ ያርግልህ ከማለት ውጭ ማለት ነው። ሌላ ያን ያህል ብዙ ማስተባበያ እየሰጠው ልቀጥል አልችልም። ኤኒዌይ እሺ ቹቹ ብለሃል። ነገር ግን ጀስት አንድ ሰከንድ አሜን ዩር አብሶሉትሊ ራይት። ምን መሰላችሁ አንድ 10 ሰከንድ ነው ትገባለህ። ቆይ አንድ ነገር ይኸውልህ፣ ምን መሰለህ ሰዎች ኢትዮጵያውያን እውነትን አይወዱም። ከእውነት ጋር ተለማመዱ። ጉራጌ እንደ ማህበረሰብ የስራ ሰው ነው፣ የንግድ ሰው ነው ማለት ጉራጌን መጥላት አይደለም። የስ ማህበረሰባዊ ይሄ ሶሻል እንትኑ ስትራክቸሩ ላይ የፖለቲካ ሀሳቤ ፖለቲካና እሳትን ራቁት የሚል ነው። ጉራጌ በንግድ ነው የሚታወቀው ኢትዮጵያ ውስጥ። ምኑ ጋር ነው አሁን ኤድመን የተሳሳተው? አሚን ልቦናቸው ያውቀዋል አይደለ? የፖለቲካ እንትን ቢኖር ጉራጌ ውስጥ ጠንካራ አደረጃጀት፣ ጠንካራ የሆነ ነገር ለምሳሌ በትግራይ እንዳየነው አይነት ወይ በሌላም ቦታ እንዳየነው አይነት አይኖርም ነበር እንዴ? ሶ አንዳንድ ኢትዮጵያውያን እባካችሁ ልማጸናችሁ፣ እውነትን ድፈሯት፣ እውነትን ተጋፈጡ። በቃ ጀስት ፌስ ዘ ሪያሊቲ። ሶ ምንም ውሸት አልተሳሳተም። አጀንዳውን ለማስቀየስ አንዱ ገብቶ ስድብ ሰደብከኝ ኖ ባይዘው የጉራጌ ማህበረሰብ እኔ በጣም አከብሯለሁ። ከዛም ነው የወጣሁት እኔ፣ ምክንያቱም የጉራጌ አይደንቲቲ ያለኝ እኔ ጋር። ይሄ ህዝብ በጣም ጠንካራ ህዝብ ነው። የኢትዮጵያ ህዝብ በጣም ያከብረዋል። በስራ ጠንካራ ሰራተኛ፣ በተለይ የነካ ሁሉ ወርቅ ይሆናል። ኢንዱስትሪየስ ነው፣ ኢንተርፕረነር ነው፣ ነጋዴ ነው እያለ ያከብረዋል፣ ያደንቀዋል። ይሄ እኮ ትልቅ ቨርቹ እኮ ነው። ይህን ይዘህ እግዚአብሔርን ማመስገንና መንቀሳቀስ ሲገባ ፖለቲካ ዛሬ እንደ ትልቅ ነገር አትየው። ፖለቲካ እኮ እሳት የሚያባላ ነገር ነው ኢትዮጵያ ውስጥ። ፖለቲከኛ አልሆንኩም ተባልኩ ብለህ ራስህን እንደ ስድብ አትቁጠረው። ፖለቲካ ውስጥ እንደ ማህበረሰብ አልተንቀሳቀስክም። ይህን ማመን ነው በቃ። መንቀሳቀስ ከፈለክ ደግሞ መንገዱም ክፍት ነው፣ መሞከርና መስራት ነው። ይህን ተናገረ ብለህ ኤድመንን እዚህ ጋር ፍሪደም ኦፍ ስፒቹን ለማገት አይ ሰደብከን እንደ ማህበረሰብ ይቅርታ ጠይቅ። ምንም ይቅርታ የሚያስጠይቅ ነገር አልተናገረም እንዴ። እውነት አትናገሩ አትበሉን። እኛ አክቲቪስቶች ነን፣ ያለውን ሀቅ እንናገራለን። ይህን ለማለት ነው የገባሁት። ኤድመን ቴንክ ዩ ቹቹ። አይ ልጁም እኔም እንደው አይ ቲንክ ይመስለኛል አንዳንድ ሰው አደማመጡ የማሰብ ስኬሉ ምኑም ብዙ ነገር ሎ ነው እና እንደው እኔ እንደዚህ ብባል እኔ አሁን እንደው አንተ የቢዝነስ ሰው ነህ ፖለቲከኛ አይደለህም ብትሉ የሰደባችሁ ይላለሁ እንዴ? ቢዝነስ ላይ ጥሩ ነህ ለማለት ነው። ለማንኛውም እኔ ስንት ደደብ አስረድቼ እችላለሁ። እሺ ደ ፋክት ቀጥል።
አመሰግናለሁ ወንድሜ። ይሰማል? አዎ ቀጥል። አይ ባይዘዌ ጁሾችም እንደዛ ነው የሚባሉት፣ ጎበዝ ቢዝነስ ሰዎች ናቸው ነው የሚባሉት። እና እንደ ስድብ የሚታይ ነገር አይደለም። ያው በቢዝነስ አለሙ ላይ ጎበዝ ነህ ማለት ነው። ደግሞ ያመጣሃቸው እንደ ኤግዛምፕል ጎበዝ ቢዝነስ ማኖች ናቸው። አሁን ቴዲ አፍሮ በማይታሰርበት ጊዜ የህዝብ አክቲቪስት ነኝ ብሎ ብር ይሰበስብ ነበር። አሁን ህዝብ እንደዚህ እየተጨፈጨፈ አፉን ዘግቶ ቁጭ ብሏል። የሚደርስበትን ስለሚያውቅ ማለት ነው። ብር የሚያመጣው ላይ ያወራል፣ ካላመጣ ያወራም። በቃ አሁን አርፎ ቁጭ ብሏል። ይሄ ጎበዝ ቢዝነስማን ያደርገዋል። ታይሚንግ የሚያውቅ አንበሳ ቢዝነስማን። ህይወቴን ከማጣ አርፌ ቁጭ ልበል ብሎ አሁን አርፎ ቁጭ ብሏል። በወያኔ ጊዜ ግን ምንም ቢዘፍን ቢናገር ዲሞክራሲ መፍት ስለነበረው ይዘፍናል፣ ይናገራል፣ ወያኔንም ይሰድባል፣ ብሩን ይሰራል ማለት ነው። ይሄ አንበሳ ቢዝነስማን ያደርገዋል። ያመጣኸው ደግሞ ብርሃኑ ነጋም ጎበዝ ቢዝነስማን ነው። ወታደር አለኝ አለ፣ ፊሽካ ነፋሁኝ 500 ብር በወር አዋጡ ብሎ ነፍ ብር ሰብስቦ በየስቴቱ ሳይሆን በየዓለሙ ወታደር አለኝ፣ ታንክ አለኝ፣ መሳሪያ አለኝ እያለ ቀላል ቢዝነስ ሰርቶ ነው እንደሄደው። ጉራጌ ፖለቲካ ውስጥም ገብቶ ቢዝነስ ይሰራል ነው የምትለኝ? አንበሳ ጉዝ ቢዝነስማን ነው። እኔ በስቴሪዮታይፕ አላምንም፣ ግን አትሊስት ለኤግዛምፕል የምታመጣቸው ሰዎች አትሊስት በቲፒኤልኤፍ የተማረው ሬድዋን ሁሴን ምናምን ብትል እነሱ አሁን ፖለቲካ ውስጥ የተሳተፉ ሰዎች ናቸው። ግን ያመጣቸው ሰዎች እነ ቴዲ አፍሮ አንበሳ የሆነ ቢዝነስማን እንዴ! አንዳንዴ እኮ እናንተንም ራሱ ሲወርፋችሁ ነበር በእኛ ጊዜ። አታባሉን እዛ ብር ልትሰሩ በርገራችሁን እየገመጣችሁ ብሎ እኮ ሲሰርባችሁ ነበር። እና የሚያዋጣው ጊዜ ጥፍ ማለት ይችልበታል። ሰውን የመለስ ዜናዊ ግድብን አንቀሳቅሶ ከጫፍ እስከ ጫፍ አባይን ሲገድብ ማለት ነው። የመለስ ዜናዊ ግድብን ሲገድብ ቴዲ አፍሮ ለአባይ ብሎ ቢዝነስ ሰርቶበታል። እና ቢዝነስማኖች ጎበዝ ቢዝነስማኖች ናቸው። ያመጣሃቸው ሰዎች አንበሳ ቢዝነስማን። ኢሳት ነው ምናምን የተቋቋመው ሀገር ተሽጣ ነው። ግብጽ ነው ኢሳትን ያቋቋመው። ግማሽ ብር ለሻቢያ ግማሽ ብር ለኢሳት ተሰጥቶ ብርሃኑ ማን ነው ይሄ ብራምጡ ነጋ ደግሞ ክትፎውን በላበት። እኔ ያላየሁትን እይታን ያሳየኸኝ ልጁ በጠራው ስም ያላየሁትን እይታ አየሁት። አይ ጎበዝ ቢዝነስማኖች ናቸው ለማለት ነው። ይሄ ደግሞ እስናት እንትን ዲስሪስፔክት አይደለም። ትራምፕ ቢሊዮነር ነው እና ዓለምን የሚያንቀሳቅስ ሰውዬ እንደነሱ ነው ከተባለ አይ ቲንክ ኮምፕሊመንት ለማለት ፈልጌ ነው። እኔም ባላየሁት መልኩን ያሳየኸኝ ገርሞኛል በጣም። አይ እንደው ለእንትንም አይመቹም ብዬ እኮ ነው፣ ለኤግዛምፕልም አይመቹም እነሱና። እኔ ሰምቼ አላቅም ኢትዮጵያ ውስጥ የጉራጌ ፖለቲከኞች ፌዴራል መንግስቱን አንቀበልም አሉ ወይንም በኃይል ተገዳደሩ፣ የኢትዮጵያ ስልጣን ይገባናል በሚል የጉራጌ ፖለቲከኞች ምናምን ሰምቼ አላቅም። ኢን ማይ ላይፍ ሰምቼም ስለማላቅም ነው። ሰላም ኤድመን፣ አንዴ ቆይ። ቢዝነስ ላይ ጎበዞች ናቸው፣ ፖለቲካ ላይ አላቅም። ደግሞ ጉራጌ ብቻ አይደለም ሌሎችንም ማንሳት እንችላለን። ግን እኔ ነባራዊ ማንንም ኢትዮጵያዊ ብትጠይቀው ጉራጌ እንደ ማህበረሰብ ፖለቲካ የሚወድ ፖለቲከኛ የሆነ በፖለቲካ የሚታገል ምናምን አይደለም። ምናልባት እኮ ርዕሴም እኮ አይደለም ልጁ እንደው ጠመዘዘና ወደማንፈልገው አስገባን እንጂ ግን እንዲያውቀው ነው። ኤኒዌይስ ካነሳው ላይ ቀር ደግሞ ይማርበት። እኔ ጉራጌን እንደ ፖለቲከኛ ሳይሆን እንደ ስራ ሰው እንደ ቢዝነስ ላይ ምናምን አውቃቸዋለሁ። ከጉራጌም ወጥተው ፖለቲካ ውስጥም የገቡት ልጁ እንደነገረ ነው። ጥሩ ቢዝነስ ይሰሩ ነበር አለ። በጥሩ መልኩ አብራራለ። ኤኒዌይስ እሺ፣ ፋክት ጨርሰሃል ሀሳብህን? እሺ። አይ ከቲፒኤልኤፍ ጋር የተገናኙት ግን ጎበዝ ፖለቲሻን ናቸው እነ ሬድዋን ምናምን። እንደው አቋም የላቸውም እንጂ እነሱም ቢዝነስ ሰሪ ሆኑ። አንዳንዴ ፖለቲሻን ይሆናሉ፣ አንዳንዴ ለቢዝነሱ ነው። ያኔ ፌዴራሊዝሙ ይግደለን ሲሉ የነበሩ አሰብን የሸጠው ሚኒሊክ ነው ሲሉ የነበሩ ዛሬ ደግሞ ለሆዳቸው ሲሉ በዘር ከፋፈሉን ለያዩን ምናምን እያሉ እየበሉ ነው። እነሱን ከቢዝነሱ አልወጡም ፖለቲሸኞቹም። ስለዚህ ኢራንስን ሃንድ ነው እየሄደ ያለው ለማለት ነው። በተረፈ በወቅታዊ ጉዳይ ላይ ትንሽ አስተያየት ለመስጠት ነበር ወንድም።
የሻዕቢያና የአብይን ጨዋታ አሁን በትግራይ ላይ የሚዘምቱ ነው እንጂ ያልተጣሉ አሁን እየሰሩ ያሉት ተቀጠሩለት ኃይሎች ነው። እነዚህን የሚያሳዩ በጣም ቪዚብል የሆኑ ነገሮች አሉ። አሁን ትልቅየው ነገር 3 መርከብ ጠለፈ የሚለው አይደለም። እንደ አገር አንድ አገር የኢንተርናሽናል ዋተር ላይ ያለን መርከብ ሃይጃክ አድርጋ መንግስት የሌላት የሶማሌ ፓይረቶች ትናንሽ ጀልባዎችን ሃይጃክ ሲያደርጉ የዓለም ኒውስ ነው የሚሆነው። እና ይሄ መርከብ በስነ ስርዓት ዲሊቨሪ እየሰራ ነው ማለት ነው ለኢሳያስ። የቀድሞ ፕሬዚደንቱ ያወጡትን መግለጫ ኢንተርናሽናል ኮሚኒቲው ኢንቮልቭ እንዲያደርግ የሚያደርግ ነው ፕሬዚደንቱ ያወጡት። ይሄኛው ኢንተርናሽናል ኮሚኒቲውን ኢንቮልቭ የሚያስደርግ ስለሆነ ወዲያውኑ ወጥቶ አብይ ይሄ የግሉ አስተያየት ነው የኛ አይደለም ነው ያለው። አብይም ደግሞ ማለት ነው ኢንተርናሽናል ኮሚኒቲው ሰፖርት አድርጎት ለሚያደርገው ኦፕሬሽን ግሪን ላይት ሰጥቶት አሰብ ድረስ መሄድ የሚችልበት ሲምፕል የሆነ ፕሮፖዛል ከድንበራችን ለቀሁጣ ከያዝከው መሬት ለቀሁጣ ነበር። ይሄ ጀስቲፊኬሽን ይሰጣል ለኢንተርናሽናል ኮሚኒቲውም ማለት ነው። ይሄንን ግን ለማድረግ አልፈለገም። የአሰብ ጨዋታዋ ልክ እንደ ሶማሌላንድ ፖርት ተራግባ ትሄዳለች። ያው ዲፕሎማሲው አፈር በልቷል ኦልሬዲ። ስለዚህ አሰብን እመኛለሁ ቢልም እንደዚሁ ተራግቦ የሚጠፋ ነገር ነው። ግን እነዚህ ኃይሎች ትግራይ ላይ አሁን ይሄ ምንድነው ሞቅ ሲለው የተለያየ ነገር የሚናገረው ሰውዬም ገብታችሁ እርዱኝ አብይ ብቻውን ትግራይ ውስጥ ደፍሮ እንደማይገባ ያውቀዋል። ስለዚህ ከሻዕቢያ ጋር የሚሰሩ ኃይሎች አሉ የሚለው እኛን ያስመታንና ከዛ በኋላ ሻዕቢያም የማይፈልጋቸው የህዝብ ልጅ የሆኑ የሻዕቢያ ወታደሮች አሉ ካምፕ ውስጥ ያስቀመጣቸው ኮንቴነር ውስጥ አሽጎ ያስቀመጣቸው እነሱን ለደረሰ ግፍና ምናምን ተጠያቂ አድርጎ ያቀርባል። ከኛም በህይወት የቆዩትን እነጌታቸው ለቅመው ይሰጣሉ ማለት ነው። አብይም የከዱኝ መፈንቅለ መንግስት ሊያረጉብኝ ነው ያለውን ለኢንተርናሽናል ኮሚኒቲው አሳልፎ ይሰጥና ጀስቲስ ሰርቭ ተደርጓል ይባላል። ስለዚህ እነዚህ ኃይሎች አልተጣሉም፣ ለኛ እየተዘጋጁልን ያሉት እና እኛ ነቅተን መጠበቅ አለብን። የጻድቃን የጻድቃንንም ጽሁፍ ካየኸው ኢንተርናሽናል ኮሚኒቲው ዝም እንዲል የሚያደርግ ነው። ትግራይ ውስጥ የሚሰሩ ኃይሎች አሉ ከሻዕቢያ ጋራ ትግራይ ውስጥ ለሚደረግ አክሽኖች ዝም በሉ ነው። ገብቷል? ትግራይን የያዘ ኃይል አፐር ሃንዱን ይይዛል ብሎ ነው የሚናገረው። ዌስተርኖቹ ሻዕቢያ አፐር ሃንድ እንዲኖረው ሪጅኑ ላይ አይፈልጉም። ይሄ የታወቀ ነው። ስለዚህ አብይ ለሚያደርገው ኦፕሬሽን እንደ በፊቱ ይድበሰበሳል። ሻዕቢያ ገብቷል አልገባም የሚለው መጫወቻ ይሆናል ማለት ነው። አልገቡም እነሱ ከዛ ናቸው፣ ድንበር ላይ ናቸው፣ ከድንበር ወጡ ገቡ ምናምን በሚል ተረት ይፈጃል። ይሄንን ዌስተርኖቹ እንትናቸው ኢንተረስታቸው እየተሳካ ነው። የአረቦቹ ነው አሰብ ኢትዮጵያ ናት የምትጠቀምበት። ገዝተውታል አሰብን ለ50 ምናምን ዓመት። ስለዚህ ኢሳያስ ዶንት ሃቭ ኖ ሴይ ሶ። ለዛ ነው ቦርደር ተከፈተ ሲባል መንገድ ማሰራት የጀመረው። ይሄ የአረቦቹ ብር ነው። ልክ አብይ ቤተ መንግስት እንደሚያሰራው ማለት ነው በአረቦቹ ብር። አሁን እና አብይ ፕላናቸው ምንድነው? እኛን ይመቱና መሬታችንን እስካሁን ያልሰጡን ይሄ ቅድም አማራ አለበት ምናምን የሚለው ጨዋታ አማራ የለበትም። የጎንደር ፋኖ ከሻዕቢያ እና ከመከላከያ ሰራዊት ጋር አንድ ላይ ናቸው። ይሄ ሰውዬ ጎንደር ላይ ሄዶ የአጼ ቴዎድሮስን ቤተ መንግስት ጎምለል እያለ ሊያስመርቅ የቻለው እነዚህ ኃይሎች ፕሮቴክሽን ስለሰጡ ነው። ፋኖ የጎንደር ፋኖ ከአብይ ጋር ጸብ የለው እንዳየኸው፣ እርዳታም አይሰጥም ለሌላው ፋኖ። ሪዘርቭድ የሆነ እንትን ነው ቡድን ነው። ስለዚህ ይሄ አንድ ላይ ወደ ትግራይ ይዘምታሉ። ቴንክ ዩ ፋክት ማነው ሶሎ እድሉን ስጠኝ ብለህ ነበር። አዎ ሰላም ኤድመን እንዴት ናችሁ? ሰላም። እኔ ያው አሁን ባለው ወቅታዊ ፖለቲካና ቅድም የተነሳው እንኳን ያው እኔ እንደ አንድ ጉራጌ ትንሽ አስተያየት ነበረኝ፣ ግን ልለፈውና ወደ ወቅታዊ ፖለቲካ ልግባ ይላል። ጉራጌ ከሆንክ ሀሳብ ስጥበት ነው። ቅድመኛ ጉራጌ እንደ ማህበረሰብ በቢዝነስ እንጂ በፖለቲካ አይታወቅም አለን። አንዱ ለምን እንደዚህ ያላችሁም ብሎ ትንሽ ሲቆጣ ነበር። ግን
ከዚህ የተለየ ፋክት ካለ አላቅም። ማሚኒ ክንተላስ ያው ፖለቲካ ማለት አንድ ማህበረሰብ የትኛው ማህበረሰብ ዘመናዊ በሆነ አገር ላይ አሁን በ21ኛው ክፍለ ዘመን እገሌ የፖለቲካ ሰው ነው እገሌ የቢዝነስ ሰው ነው ሳይሆን ዲሞክራሲ ባለበት ሀገር ላይ የብዙሃን ድምፅ መንግስት ይሆናል። ማይኖሪቲው ደግሞ መብቱ ተከብሮ ይኖራል እንጂ የህዝብ በግሉ መደራጀትና ፖለቲካ ነው የሚያውቀው ቢዝነስ ማንም ሰው ከፖለቲካ መንጻት የሚችል አይመስለኝም። በቀድሞ ጠቅላይ ሚኒስትር መለስ ዜናዊ አባባል ማንኛውም ሰው ከፖለቲካ እገለላለሁ ብሎ ማሰብ አይችልም። ምክንያቱም ፖለቲካ ህይወቱን ስለሚበይን ማለት ነው። ኢቭን ሃይማኖትም ቢሆን ሃይማኖትና መንግስት ይለያዩ እንጂ የሃይማኖት ሰዎችም ቢሆን የሚፈልጉትን መንግስት ይመርጣሉ፣ በዛ ይተዳደራሉ። ኦፍኮርስ አሁን እኛ እየኖርን ያለነው በፌዴራል ስርዓት ስለሆነ የተለያየ የፌዴራሊስት ኃይሎች ስላሉ ጉራጌ እንዴት ነው የሚያየው ፖለቲካውን፣ ትግራይ እንዴት ነው፣ ኦሮሚያ እንዴት ነው ልንል እንችላለን። ያም ቢሆን ግን ኢትዮጵያ ውስጥ ያደገ ፖለቲካ የለም። አሁን ጉራጌ ፖለቲካ አያውቅም አይችልም ለማለት ያደገ ፖለቲካ ያሳየ አንድም ክልል የለም፣ በብሔርም ካየ ነው ማለት ነው። ለምሳሌ የቲፒኤልኤፍን ብናነሳ ደደቢት በረሃ ላይ ተፈጠረ። የተወሰነ የፖለቲካ እውቀትም አልተነሳም፣ የፖለቲካ ተሳትፎ ነው የተነሳው። በፖለቲካ ጉራጌ እንደ ማህበረሰብ ፖለቲካ ላይ የሚሳተፍ ማህበረሰብ አይደለም። ከዛ ይልቅ በቢዝነሱ ላይ የሚሳተፍ ማህበረሰብ ነው። በቃ የእውቀት ጉዳይ የሌላ ጉዳይ የምን ጉዳይ አልተነሳም። እኔ ያልኩትም ትራምፕ የቢዝነስ ሰው ነው ልክ እንደ ጥሩ ጉራጌ ነው ያልኩት እና ልጁ ያቺ ነገር አንገብግበዋለች። ለምን ፖለቲከኞች አላልከንም? እንደ ማህበረሰብ ጉራጌ ፖለቲከኛ ነው አይደለም። የሌለ ነገር አለ ብዬ እንድናገር እኔ ደግሞ አላስመስልም። ይሄ በቃ አይደል ጉራጌ ፖለቲካ ውስጥ የለም። እኔ የጉራጌ ታጋይ ተብሎ ሰምቼ አላቅም። የጉራጌ ፓርቲ በፌዴራል ላይ ቻሌንጅ አረገ ሰምቼ አላቅም። እኔ ማቀው ጉራጌ ቢዝነስ ላይ ነው አለቀ። ፖለቲካ ላይ ሰምቼ አላቅም። ማይኖሪቲ ስለሆነ አይደለም። ትግራይ ማጆሪቲ ሆኖ አይደለም። ትግራይ ማይኖሪቲ ነው። ብዙ ከትግራይ በላይ ብዙ ፖፑሌሽን ያላቸው ብዙ ማጆሪቲ ፖፑሌሽኖች አሉ። ግን ትግራይ ኦፍኮርስ ባክግራውንዳቸው ከአክሱም ኪንግደም ጀምሮ ፖለቲካ ያውቃሉ፣ ሃይማኖት ያውቃሉ፣ የብዙ ነገር ስርና መሰረት ናቸው። ኢትዮጵያ የምትባል ሀገር ለምስረታዋ ትልቅ አስተዋጽኦ ያደረገ ህብረተሰብ ነው የትግራይ ማህበረሰብ። ማጆሪቲ ስለሆኑ ግን አይደለም። በፖለቲካ ግን ኢንቮልቭድ ናቸው። የፖለቲካ ኢንቮልቭመንት አላቸው ከድሮም ጀምሮ። ይህንን ወስደ ጉራጌ ጋር ብትመጣ የለውም። የሌለውን ነገር አለው ልል አልችልም። ትክክል ነው። አሁን እኮ እሱ እኔ አሁን እንደ ህዝብ አንየው ነው እንጂ አንድ የፖለቲካ ማህበረሰብ ተሳትፎ ማድረግ ያለበት እኔ ሀሳቤን፣ ሃይማኖቴን፣ ባህሌን ያከብርልኛል የሚለውን መንግስት መምረጥ ብቻ ነው ያለበት። ኢትዮጵያ ውስጥ ግን አሁን የትግራይን የቲፒኤልኤፍን ስኬት ካየን በጉልበት በመሳሪያ ነው ወደ ስልጣን የተመጣው። እስካሁን ድረስም ያለው ያ ነው። እገሌ የፖለቲካ ማህበረሰብ አይደለም ብሎ ማለት እሱ ምንም ችግር የለው። ጉራጌ በንግድ ነው የሚታወቀው የሚለውን ሀሳብ እገዛዋለሁ እንደ ሀሳብ። ያ ማለት ግን ለራሱ የሚበጀውን ፖለቲካ አያውቅም ማለት አይደለም። አብዛኛው የጉራጌ ማህበረሰብ በዜግነት ፖለቲካ የሚያምን ነው፣ እኔን ጨምሮ ማለት ነው። ኢትዮጵያ ውስጥ የብሔር ፖለቲካ ሊኖር አይገባም። መኖርም ካለባት ደግሞ ለቋንቋና ባህሉን ለማሳደግ ብቻ ነው መሆን ያለበት እንጂ በፖለቲካ አድጎ ፖለቲካችን በብሔር መወሰን የለበትም። አንድ ሰው እውቀት ካለው ከቻለ አገር ማስተዳደር አለበት። ከጉራጌም መጣ ከትግራይ ያ አመለካከት ሁሉም ጋር ቢኖር መልካም ነው ብዬ አስባለሁ። ግን ይሄ ብዙ አያከራክርም። ያው እኔ ጫፍ ላይ ስለሰማችሁ አንተም በፈለግከው ልትወስዶ ትችላለህ። እኔ ብዙ አያሳስበኝም። የጉራጌም እኔ እንኳን በፈለግኩት ሳይሆን በእውነታው ነው የወሰድኩት። እኔ አሁን እኔም ብቻ እኮ አይደለም እዚህ ውስጥ ቅድም አልኩኝ እኮ ከ400 ሰው በላይ አለ። ጉራጌን የምታውቁት በፖለቲካ ነው ወይንስ በቢዝነስ ብትል ጉራጌን በፖለቲካ አውቋለሁ የሚልህ የለም። የሌለ ነገር አለ አንበል የለም ነው በቃ። አጣጣል ነገር ይመስላል እኮ ነው። አሁን ቶኑ ቅድም አንድ ቁጥር ይደረግ ምናምን ሲባል ጉራጌን ደግሞ ማን ፖለቲካ እንትን አድርጎት አይነት ነገር በቃ ወደ ስራው ወደ ቢዝነሱ ችግሩ የለ። ቶንንና ትርጉምን ህልም እንደፈችው ነው አይደል የሚባለው። የኔን ንግግር ሰው በፈለግ እዚህ ውስጥ ከ400 ሰው በላይ አለ።
ሁሉም በራሱ መንገድ ይፍታው፣ ችግር የለብኝም። እኔ የራሴን ነው የምፈታው። ሰው እኔን ከጠየቀኝ እፈታለታለሁ። በራሱ እንዲህ ብሎ ይፈቷል፣ መብቱ ነው። እኔ ግን በአጭሩ ጉራጌ የፖለቲካ ተሳትፎ የለውም። የጉራጌ ተሳትፎ ቢዝነስ ነው በአጭሩ። ኢትዮጵያ ውስጥም የሚታወቀው ጉራጌ በፖለቲካ ተሳትፎነት አይደለም። ይሄን ኢትዮጵያ ውስጥ ያለ ያበደ ሰው መንገድ ላይ ይዘህ ብትጠይቀው የሚነግርህ እውነት ነው። አሚን ቢደብረንም እንዋጠው፣ ግን መጥፎ አይደለም። በቢዝነስ መታወቅ እኮ ደስ የሚል ነገር ነው። እኔ ለምን በቢዝነስ መታወቁን እንደተጠላና በፖለቲካ ለመታወቃቸው ለምን እንዳልተወደደ ባላቅም፣ በቢዝነስ ኦፍ ኮርስ ቢዝነስ አሪፍ ነገር ነው የኔ ወንድም። እንደዛ ውሰዱት ለማለት ነው ባጭሩ። እሺ ምሪንዳ እጅ አውጪ። ዝም ብሎ አንዳንድ መጽሐፍ ሳይሆን ገስት ላይ እጅ ማውጣት። እሺ ታፕታፕ ኮፒ ሊንክ አድርጉ። መተሳተፍ የምትፈልጉ ገስት ላይ እጅ አውጡ። እሺ ቀጥል ወንድማችን ሶል ወንድም። እንደው ለመጠቅለል የሚያክል አሁን እኛ ወቅታዊውን ጉዳይ ማንሳት ያው በኤርትራና በኢትዮጵያ ጉዳይ ያለውንም ሰሞኑም አንተም ውይይት እያደረክበት ስለሆነ አሁን እዛ ላይ ያለኝ አስተያየት ምንድን ነው? አሁን ኤርትራና ኢትዮጵያ እዚህ አሁን እኛ ያለንበት ችግር ውስጥ አሁን የምንሰማውን ሽኩቻ ውስጥ እንዲፈጠር ያደረገው ምንድን ነው ወደሚለው ከመጣን እኔ የፕሪቶሪያ ስምምነት ነው ብዬ ነው የማስበው። ጦርነት ተካሄደ። ያ ጦርነት እንዴት ተጀመረ ምናምን የሚለውን ትተን መጨረሻ ላይ ሄዶ ነው የፕሪቶሪያ ድርድር ደግሞ የኤርትራን መንግስት አስቆጥቷል። አንዳንድ ኃይሎችንም እንደምናየው ከሆነ እያስቆጣ ነው ያለው። ስለዚህ ይሄ የሰላም ስምምነት ለምን ተፈጠረ ብሎ ያኮረፈን ኃይል አሁን አንዳንዶች ለምን እንደሚያካትቱት እኔ በጣም ግራ ነው የሚገባኝ። እኔ እስከገባኝ ጊዜ ድረስ ጦርነቱ በኢትዮጵያና በትግራይ መሀል ነው የተደረገው፣ በፌዴራል መንግስቱና በትግራይ ክልል። ኤርትራም ገብቶ ነበር። አዎ መሳተፍ ነበረበት። እዛ ድርድር ላይ ኤርትራ ሚና ሊኖረው ይገባል የሚለው ሊያከራክር ይችላል። ግን ጌታቸው ረዳ ራሱ የተናገረው ነገር አለ። አንዳንድ አንጃዎች አሉ አለ እኛ ውስጥም ቢሆን ከኤርትራ ጋር እንሰራለን ብለው የሚያስቡ፣ ግን ኤርትራ ማን ነው የሚለውን ነገር ጠንቅቀው ማወቅ አለባቸው። በፕሪቶሪያ ድርድር ጦርነት ቆመ የሚለው አበሳጭቷቸው ወደ መቆጣት የሄደ ኃይል ነው የኤርትራ ኃይል። ስለዚህ ይህንን ኃይል አሁን እንደ ሌላ ነገር እንደተደረገ ምንም ያደረገው ነገር የለም። የኢትዮጵያ መንግስት አክሰስ እንፈልጋለን አክሰስ ቱ ዘሲ የኢትዮጵያ ጥያቄ ነው ከድሮም ጀምሮ። አሁን ያንን የኢትዮጵያ መንግስት ለምን ጠየቀ የሚለው ነው ያጣላን ካልን፣ ባለፈው ከሶማሌላንድ ጋር የተደረገውን ድርድር አይታችኋል። ከሶማሌላንድ ጋር ንግግር ሲጀመር የኤርትራ መንግስት በማያገባው ሄዶ በምንም የማይገናኘውን የሶማሌላንድ መሪ እያገኘ ኢትዮጵያ ላይ ጫና ለማሳደር ሲሞክር ነበር። ስለዚህ እኔ አሁንም ቢሆን ጦርነቱ በኤርትራና በኢትዮጵያ መካሄድ የለበትም። ኢትዮጵያ ወደብ እፈልጋለሁ ካለች፣ አክሰስ ቱ ዘሲ እፈልጋለሁ ካለች በሰላማዊ መንገድ ብቻ ነው መጠየቅ ያለባት። ያንን ማመን ያስፈልጋል። ቲፒኤልኤፍም ቢሆን ደግሞ እስከ መጨረሻው ለምን አልጠፋም ነው የኤርትራ ኩርፊያ። ቲፒኤልኤፍ ሳይጠፋ ለምን ድርድር ተደረገ ነው፣ ሌላ ምንም አይደለም። የኢትዮጵያ መንግስት ደግሞ ማድረግ የሚችለውን አድርጓል። አሁን የሰላሙን መንገድ መርጧል። አሁን የተገለጠለውም አንጃ ከጌታቸው ይሄ የድሮውን ነገር ትተው 50 ዓመት ተሞክሮ ያልሰራውን ፖለቲካ ትተው ለዚህ ሰውዬ ድል ቢሰጡትና ትግራይንም ኢትዮጵያንም ወደ ሰላም አምጥተን ወደፊት ብንራመድ ይሻላል ነው የምለው። አመሰግናለሁ። በመጀመሪያ ቲክ ወደ ምሪንዳ ከመሄዴ በፊት ማለት የምፈልገው ምንድን ነው፣ የኤርትራ መንግስት ጠቃሚ ስላልሆነ እንኳን ስለ ትግራይ ለኤርትራውያን ለራሳቸው ጠቃሚ ስላልሆነ እንጂ ትግራይ ከኤርትራ ጋር ቢነጋገሩ ጤነኛ መንግስት ሆኖ ቢሆን ኖሮ መብታቸው ነው ብለው ጤነኛ መንግስት ቢሆን ኖሮ። ለምን ከተባለ ትልቁ ሌባ ከባንክ 20 ሚሊዮን ዘርፎ መጣና በኋላ የሱ ልጅ $20 ከሆነ ተማሪ ይዞ መጣ፣ ሰርቆ መጣ እና አባትየው ሲሰማ ተናደደ። እንዴት ሰርቃለህ ብሎ
በኋላ ልጁ ለካ ያውቃል ስለ አባቱ ስራ። 20 ብር ለምን ሰረክ ብለህ ነው የምትቆጣኝ? አባዬ አንተ እኮ እኛን የምታሳድገን እየሰረክ ነው፣ ከአንተን የተማርኩት አሉ። እና እኔ ከኤርትራ ጋር ቢነጋገር የትግራይ መንግስትም ይሁን ጦር ስህተት አይደለም። የኤርትራ መንግስት እንደ መንግስት ኔቸሩ ማንነቱ የጥፋት ስርዓት ስለሆነ ነው እንጂ ባይሆን ኖሮ እኔ ራሴ ተነጋገሩ፣ ተማከሩ፣ አስቡ፣ አቅዱ እል ነበር። ምክንያቱም አብይ አህመድ እኮ መነጋገር እኮ አይደለም ታንክ ይዞ ነው የመጣው ከሱ ጋር። እኔ አንዳንድ ጊዜ ዛሬ በድፍረት ደረታቸውን ነፍተው በእውነት እያሰቡ ነው የሚያወሩት ወይንስ ልክ አለ አይደለ ዛሬ ከማርስ ብቅ ያልን ነው የሚመስለው? ላለፈው 2 3 4 ዓመት ምድር ላይ ኤግዚስት ያላረግን ምን እንደተፈጠረ የማናውቅ ሀፕን ምን እንዳረገ ያልሰማን ነው የሚመስለው። ኦሎፈሳደን አፒር አድርገን ትግራይ ከኤርትራ ጋር አወራ። መብታቸው ነው። ጤነኛ ቢሆን ማውራት ብቻ ሳይሆን አብረው ይሰሩ ነበር። ግን ስርዓቱን ስለማልወደው ነው። ስርዓቱ በራሱ ሬጂሙ ራሱ ገዳይ ስለሆነ ነው። ሌላው የፕሪቶሪያ ስምምነት ኢሳያስን ያስቆጣው የፕሪቶሪያ ስምምነት ነው። የፕሪቶሪያ ስምምነት ብለው የሚነግሩንም አሁንም ኢሳያስ ፍትህና ልክ ልማት እድገት ፈላጊ ነው ብለው ከዓለም ላይ ያለውን ግንኙነት ለኢሳያስ ምስክር ሆኖ የቆመው ስርዓት ነው። አብይ እኮ ነው ኢሳያስን ዓለም ላይ ልማትና ሰላም የሚፈልግ ነው ብሎ በኢትዮጵያ ፓርላማ እኮ ሲናገር የነበረ ነው። እባካችሁ ከአብይ ሳይድ ሆናችሁ ስለሚያዋርዳችሁ አብይ አትሊስት ከአብይ ሳይድ ሆናችሁ አታውሩ። ሶስተኛውን ልበልና ለምሪ እንዳሰጣታለሁ። ትግራይ ላይ ጌታቸው ረዳ እንደ ወንድማችን የብልጽግናን ትሮይ ፈረስ ሆኖ ሊመጣ አስቦ ነበር። መጀመሪያ ጌታቸው ረዳ ጥሩ ታጋይ ነበር እና ጥሩ ታጋይ ለዓላማ ለመታገል ነገር ግን የስነ ምግባር ደግሞ ጉድለት ነበረው። በኋላ ግን ስነ ምግባሩ ብቻ ሳይሆን ዓላማውን ብረት ያላንበረከከው ያው ቮድካ መጠጥ ምናምን ዓለም አንበረከከው። ስኳር በመለስ ዜናዊ አገላለጽ ልክ ታምራት ላይኔ ብረት ሳያንበረከካቸው ስኳር አንበረከካቸው እንዳለ ጌታቸውም ስኳር አንበረከከው እንደ ታምራት ላይኔ። እንደዛ ሲሆን የትግራይ ህዝብና የጸጥታው አካል እንዲሁም እዛ ያለው እሱን የወከለው ፖለቲከኞች በስኳር ከተንበረከከ አያስፈልገንም፣ እኛ ስለኔም አያስፈልገንም ይሰናበታሉ። ስለዚህ ህወሓት ነው የሾመው፣ ህወሓት ነው ያሰናበተው። በትግራይ ያለው ሂደት አካሄድ በሙሉ ትክክል። ሁላችንም እንደ ብሔር ብሔረሰብ ብቻ ሳይሆን እዛ ትግራይ ውስጥም በዳያስፖራው ያለ የሚያምንበት የሚቀበለው ነው። ስለዚህ አሁን ትግራይ ሰላምና ጸጥታዋ የተረጋጋ ነው። ዛሬ ደውዬ ነበር ከአንድ ትልቅ ባለስልጣን ጋር እንዳወራሁት ሰላም ነው። አብይ አህመድ በስኳር በገዛቸው በኩል ህወሓትን አፍርሶ ሰራዊቱን አፍርሶ ከኤርትራ ጋር ጦርነት ሊጀምር ያሰብበት ነበር። እሱ አልተሳካም። ትግራይ ባህር የምትፈልጉ ኢትዮጵያን ካላችሁ ወይ በአፋር ሂደህ ወይ በሱዳን ሄደህ ተዋጋ። በትግራይ መሬት የለም። ትግራይ የሚጠይቀው ምንም አይነት አሁን በዚህ ሰዓት ወደብም ባህርም የለም። በአጭሩ አየሩን እና መሬት ላይ ያዘውን መሳሪያ ለመንጠቅ እየጣርን ከአብይ ባህር ኃይል ሰጥተን ሌላ ጭፍጨፋ እናካሄድም። በታንክ በመድፍ በድሮን በአየር ላይ ደግሞ በድሮን በጀት የደበደበ በሄሊኮፕተር አሁን ደግሞ ባህር ኃይል ይዞ እንዲደበድበን ካልሆነ በስተቀር በአጭር ቃል በዚህ ሰዓት የባህር ጥያቄ የምን ጥያቄ የትግራይ ህዝብ ጥያቄ አይደል። ባህር አስመልሳለሁ ብሎ ትግራይ መሬት ላይ የሚረግጥ የኢትዮጵያ መከላከያ ካለ በትግራይ መከላከያ ሰራዊት የሚመታ ነው የሚሆነው። ጦርነት አካሄዳለሁ ብሎ ከኤርትራም ዘልቆ የኢትዮጵያ መከላከያ ጋር ትግራይ መሬት ላይ ዋጋለሁ የሚል ካለ በትግራይ መከላከያ ሰራዊት ነው የሚመታው። ስለዚህ ትግራይ ከጦርነት ቀጠና ነፃ ነው። ባህር የሚፈልግ ኢሳያስም መሬት የሚፈልግ ሌላ ካለ በሌላ ሰፈር ነው የሚዋጉት። በትግራይ አይፈቀድም፣ አይመለከተንም። ከአብይ ጋራ ምስለን ያለ
የትግራይ ተወላጅም ትግራይ ውስጥ ስለማይፈቀድ ትግራይ ለቆ መሄድ ግዴታ ይሆናል። ስለዚህ እንደሱን ያደረገው ጌታቸው ረዳ ከዚህ በኋላ መሀል ከተማ ነው ያለው። ትግራይ ውስጥ ያለው ትግራይ የትግራይ ሰላምና ጸጥታ እንዲሁም በትግራይ ፖለቲካ የሚያምን ብቻ ትግራይ ውስጥ ይቀመጣል። በብልጽግና ስርዓት የሚያምን መንገዱ በሩ ክፍት ነው፣ ለቆ ይሄዳል ማለት ነው። እንደዛ አይነት አሰራር አካሄድ ነው ያለው። ብሔር ብሔረሰቦችም ኢትዮጵያ ውስጥ ያለን ሁላችን ከትግራይ ህዝብና መንግስት ጋር ነን። እየወሰዱት ያለው አቋም ምንማርበት ነው። የትግራይ ሰላምና ጸጥታ ክብር ይገባችኋል። የሰራችሁት ያደረጋችሁት ነገር ጥሩ ነው። ከጦርነት ቀጠናውን ተከላክላችሁታል። ባንዳዎችን አሳልፋችሁ አባራችኋል። ክልላችሁን ሰላም አድርጋችሁ ጠብቃችኋል። ለትግራይ መከላከያ ሰራዊት ከልባችን እንደ ኢትዮጵያ ብሔር ብሔረሰቦች እናመሰግናችኋለን። አሁን በያዛችሁት ቀጥሉ። ሐቁን ትክክለኛውን ነገር ስላደረጋችሁ ይህን ማለት ፈልጋለሁ። መሪንዳ ቀጥ ትሰማለህ? አዎ ትሰማያለሽ። ኦኬ ቴንክ ዩ ኤድመንድ። ሰላም። ዛሬ ትንሽ ተረጋግቼ ላውራ። ከአንተ በፊት ያወራው ሰውዬ ጉራጌ ነኝ ያለው ጉራጌ አይደለም። ጉራጌ አይደለም። መቶ ቢያወራ እኔ ተወልጄ ያደግኩት መርካቶ ነው። ሁሉንም የጉራጌ ብሔረሰብ አውቃለሁ። የጉራጌ የአብዛኛው ጉራጌ አመለካከት የዜግነት ፖለቲካ ነው አለ። ነጭ ውሸት ነው። ከተጋሩ በላይ ብሔርተኛ ማለት ጉራጌ ነው። አረፋና መስቀልን ጋዝና እቃ ገዝቶ ጉራጌ ሀገር የሚገባ አዲስ አበባ ተቀምጦ ሶፋ ሳይገዛ በትልቅ ቤት ውስጥ ገንዘብ ሰርቶ ሀገሩ የሚሄድ ጉራጌ ነው። እናንተ የምትጠቀሙት እኔ የምናገረው ፖለቲከኞች ጉራጌ ኮንክ ማለት ነው። እናንተ የምትጠቀሙት በየከተማው ላይ ቢዝነስ ስላላችሁ አብዛኛው ኑሯችሁ ቢዝነሳችሁ ከጉራጌ ውጭ ስለሆነ ብሔርተኝነታችሁን ይዛችሁ ለቢዝነስ ሲሆን ከአህዳዊ ጋር የማሽቃበጥ ስራ በመስራት ዛሬ ቲፒኤልኤፍ ወይም ትግራይ የደረሰበት አደጋ ላይ እንዲደርስ ካደረጉት አንዱ ብሔርተኛ እየተባለ ፌዴራሊዝም እየተባለ ከጎዱት ፖለቲከኞችን ነው የማወራው። ሳወራ እናንተ ስለ ሁሉ ጊዜ ፖለቲከኞችን ህዝብ አይደለም። ከጎዱት አንዱ አሉን የምትሏቸው በአነስተኛም ቢሆን በጉራጌ ፖለቲካ ውስጥ የሚንቀሳቀሱ ሰዎች ናቸው እንጂ ጉራጌ ብሔርተኛ ነው። ከትግራይ የባሰ ከኦሮሞ የባሰ ብሔርተኛ ነው። ቢዝነስን በሚመለከት ስትገለብጡት ነው ከተማ ላይ ቢዝነስ ስላላችሁ እንደ ዜግነት ፖለቲካ አቀንቃይ መስላችሁ አህዳዊ ሲመጣ አህዳዊ፣ ፌዴራሊዝም ሲመጣ ከፌዴራሊዝም ጋር የምትቀሳቀሱት። ሁለተኛ ወደ አነሳው 3 ነጥብ አንስቷል። የፕሪቶሪያ ስምምነት ነው ያጣለው ከሻዕቢያ ጋር አክሰስ ቱ ሬድ ሲ ከጌታቸው ጋር ሆናችሁ ተባብረን ኢትዮጵያ ውስጥ ብትሰሩ። አራተኛው ደግሞ እንደዛም የሚነገር አንደኛ ሲጀምር የፕሪቶሪያ ስምምነት ነው ሻዕቢያና የአማራን ክልል ያጣላቸው ብለን አናምን። ለምን የፕሪቶሪያ ስምምነት ትግራይ ላይ ምን ተሰርቶ? ሻዕቢያ አልወጣም። የትግራይ ሉዓላዊ ግዛቶች አልተመለሱም። የትግራይ ህዝብ ወደ ቀድሞ ቦታው አልተመለሰም። የትግራይ ሰራዊት እና የትግራይ ህዝብ መከራ የከፈለበትን እስካሁን ድረስ መሬታቸው ሳይመለስ ከህገ መንግስት ውጭ ሆነው እያለ የፕሪቶሪያ ስምምነት ሻዕቢያን አስቆጥቷል። የተስማማችሁት ስምምነት የትግራይ ህዝብን አጥፍቶ ቀጠናው ላይ የበላይነትን አንተ የኦፒዶ ካድሬ እንደሆንክ አውቃለሁ። የበላይነትን ለማንሰራፋትና እዛ አካባቢ ኃይለኛ ሆኖ ለመውጣት ሻዕቢያ እና የኢትዮጵያ መንግስት ወይም ደግሞ ኦፒዲዮ የሚያደርጉት ግብግብ ነው እንጂ የፕሪቶሪያ ስምምነት አላጣላችሁም። በትግራይ የተቀየረ ነገር ስለሌለ። ሌላው በጣም የሚገርመኝ በጣም ብዙ ጊዜ ደጋግማችሁ አክሰስ ቱ ሬድ ሲ መብታችን ነው ስላላችሁ አታፍሩ። የዓለምን ህግ አጣቅሳችሁ ስለ አክሰስ ቱ ሬድ ሲ ወይም ደግሞ ሲ ስትጠይቁ የኢትዮጵያ ውስጥ ያለውን ህገ መንግስት እኮ ባለመክበር የትግራይ ህዝብ ዛሬ ውጭ ነው እያደረ ያለው። እጃችሁ ላይ ያለውን ህግና ህገ መንግስት ተግባራዊ የማታደርጉ ሰዎች ሌላ አካባቢ ሄዳችሁ ለመውረር ስትፈልጉ የዓለምን ህግ ታጣቅሳላችሁ። እስቲ በእጃችሁ ያለ የተፈራረባችሁበትን ህግ የኢትዮጵያን ህገ መንግስት ተግባራዊ አድርጋችሁ የትግራይን ህዝብ የትግራይን ሉዓላዊ ግዛቶች ለትግራይ ህዝብ አስመልሱ። ስደተኛው ይመለስ። እናንተ ማትኖሩበትን እናንተ ማትጠቀሙበትን ህግ ለወረራ ሲሆን አታጣቅሱት። የትግራይ ህዝብ ህግ በማስከበር ነው 1 ሚሊዮን ያጣፈው። ህግ አይደለም ያስከበራችሁት። ትግራይ ውስጥ ገብታችሁ ህግ ነው እንዲያስከበራችሁት። ለዌስተርኖቹ ለአሜሪካን የ3 ቀን ህግ ማስከበር ቲፒኤልኤፍ ምናምን ብላችሁ ነው የገባችሁት። ሚሊዮንን ነው ያጨዳችሁት። ስለዚህ ስለ ህግ ለማውራት የሞራል ብቃት የላችሁም። ሌላው ጌታቸው ደግፉትና ለምን አብራችሁ አትሰሩት? ለምን ደብረጽዮንን አትቀበሉት? ለምን ጌታቸውን መረጣችሁ?
የትግራይ ህዝብ እናንተ የምትመርጡለትን ሰው ጭንቅላቱ ላይ ቼቼ ሊያስብል እኮ አይደለም ይሄ ሁሉ መስዋዕትነት የከፈለው። እናቴ ትናንትናው የ2 ዓመቱ 17 ዓመት የታገለው እኮ የራስ ዕድል በራስ የመወሰን መብትን ለማረጋገጥ ነው፣ ለራሱ ብቻ ሳይሆን ለሌሎች ብሔርና ብሔረሰቦች። ስለዚህ እናንተ ጌታቸው ይሁንላችሁ፣ ጻድቃን ይሁንላችሁ፣ ደብረጽዮን ይሁንላችሁ ብላችሁ ልትመርጡ አትችሉ። ለዚህ የሞቱት ዛሬ በአብይ ዘመን ሳይሆን በ17 ዓመት ትግሉም ከዛ በፊትም ዝም ብሎ አይደለም የትግራይ ህዝብ ቁጥር ያነሳው የመገዛት መንፈስ ስለሌለው ነው። ስለዚህ ትግራይ ውስጥ የተቀየረ ነገር የለም። የፕሪቶሪያ ስምምነት እናንተን አላጣላችሁም። ያጣላችሁ የራሳችሁ ሸርና የራሳችሁ ሻጥር ነው ያጣላችሁ። ኤድመንድም ተናግሮታል። የትግራይ ህዝብ የሚጠቅመው ከሆነ ከማንም ጋር መነጋገር ይችላል። የትግራይ ኢሊቶች ከማንም ጋር ለመነጋገር ይችላሉ። መብታቸው የተገደበ አይደለም። እናንተ ለመግደልና ለማጥፋት ምን ያህል ርቀት እንደሄዳችሁ የሚታወቅ ነገር ነው። ግን ምንድነው ሌባናት ልጇን አታምንም ነው። ሌባናት ልጇን አታምንም ነው። እናንተ በሄዳችሁበት መንገድ እነሱ ይሄዱበታል ብላችሁ ስለምታስቡ እንቅልፍ ያጣችሁት። በኤርትራ በኩል የተሻለ መንግስት ቢኖርና ከትግራይ ማህበረሰብ ጋር በማህበራዊ በሌሎች ጉዳዮች መተሳሰር ቢችል የማንም ፍቃድ አያስፈልገውም። እናንተ እኮ ተሻግራችሁ ከኤርትራ ጋር ፍቅር ሰርታችሁ የትግራይ ህዝብን ለማጥፋት ስንት ወንጀል ሰርታችኋል። ከመሃል ሀገር ተሻግራችሁ መጣችሁ። ስለዚህ በትግራይ በኩል ያለው ፖለቲካ ከኤርትራ ጋር ምን ይመስላል የሚለውን ለትግራይ ፖለቲከኞችና ለትግራይ ማህበረሰብ ተውት። የሚመቻቸውን ያድርጉ። እናንተ ከማንም ጋር ተደራጅታችሁ የትግራይ ህዝብን ማጥፋት፣ የትግራይ ህዝብ ግን ከማንም ጋር እንዳይገናኝ የእናንተ ፍቃድ አያስፈልገውም። የማይገናኙትና የማያረጉት በኤርትራ በኩል ያለው የተስተካከለ ለትግራይ የተመቻቸ በራስ ዕድል በራስ የመወሰን መብት ምን አይደለም። ከእናንተ ጋር ተመሳሳይ አይነት አስተሳሰብ ያለው ነው። በአጠቃላይ ትግራይ ውስጥ ያለው ሁኔታዎች እናንተ በምትፈልጉት መንገድ ዛሬ አይደለም ከዚህ በኋላም አይሄድም። ዛሬ አይደለም የታገሉት፣ በአብይ ዘመን አይደለም ይሄንን መብታቸውን ለማስከበር የታገሉት። ቀደም ብለው ነው ታግለው ዛሬ ኢትዮጵያ የያዘችው ቅርጽና ፌዴራሊዝሙን ህገ መንግስቱን ለማምጣት መስዋዕትነት የከፈሉት። ስለዚህ ጌታቸው ጋር ብትተባበሩ ይሻላል። ጌታቸው ለምን እንደተመረጠ ይታወቃል። ለምን ቀደም ብያለሁ፣ ለምን ደብረጽዮን አትመርጡ? ከትግራይ የምትፈልጉት ለእናንተ የሚመች የትግራይ ኢንተረስት የማይጠብቅ 2 ዓመት እንደተደረገው ከእናንተ ጋር በጣም የሚግባባ ከትግራይ ደግሞ የሚወጣ ጌታቸውን ያደረጋችሁት አሁን ከትግራይ ህዝብን የነጠላችሁት ምን በማድረግ ጉዳይ የትግራይ የፕሪቶሪያ ስምምነት እንዳይፈጸም የእናንተን ኢንተረስት አስጠብቆ ከትግራይ ህዝብ ጋር ተጣልቶ ነው ከክልሉ የወጣው። ከኢሊቶችም ጋር አይደለም ከትግራይ ህዝብ ጥያቄ ጋር። ለምን ይሄ የ2 ዓመት ጦርነት የትግራይ ህዝብ ጥያቄ ነው፣ የትግራይ መከተ ነው፣ የትግራይ ህዝብ ነው ያለቀበት። አስፈጻሚ የሚሆነው ኃይል የፖለቲካ ድርጅት ወይ የእናንተና ድርጅት አይደለም። የትግራይ ህዝብ አጀንዳ ይዞ ነው ከፌዴራል መንግስቱ ጋር ጉዳዩን የሚያስፈጽመው። እናንተ ፒክ የምታደርጉት ሁሉ ጊዜ እናንተ የምትደግፉት ከሆነ የትግራይ ኢንተረስት ያለያዘ ሰው ነው። አብይ የሚያመሰግነው ከሆነ ያንን ሰውዬ አብይ የሚያቆለጳጵሰው ከሆነ ያ ሰውዬ ከትግራይ ኢንተረስት ውጭ ወጥቷል ማለት። ጌታቸውን ገና በረሃ ላይ ያለ ነው ላሳክሞ እያለ ይጠራው የነበረው ጌታቸው አብይ። ስለዚህ ምንድነው ያደረገው? ከህዝቡ ነጥሎታል። ትግራይ ከዚህ የተማረችው ትምህርት አለ። ትግራይ ግን አንድ ጌታቸው ብቻ አይደለም ያላት፣ ብዙ ጌታቸዎች አሏት። ተክተው ስራ መስራት ይችላሉ። ስለ ትግራይ ማሰብ ትታችሁ ስለ ትግራይ ህዝብ ተጨንቃችሁ ማታቆም። ስለ ትግራይ ህዝብ ከምትተነትኑ እናንተ እንዴት አድርገን ኢትዮጵያ ማስቀጠል እንችላለን የሚለው ላይ ብታተኩሩ የተሻለ ነው። ለምን የትግራይ ህዝብ እንደ አገር ራሱ ተዋግቷል፣ እንደ አገር ራሱ መክቷል። ትግልም አገር አስተዳደርም ከበቂ በላይ ሰርቶ አሳይቷል። እና ኦኒ ለኢትዮጵያ ብሔርና ብሔረሰቦች ለዓለም አሳይቷል። ስራ ያጣ ወይም ደግሞ ጋለሞታ ሴት በየመንደሩ ብረት ድስት ጥዳ እንደምትሮጠው ጦርነት በየአካባቢው እየከፈቱ መሮጥ አገር መምራት አይደለም። ስለበዛ ከአገር ትመራለህ ማለት አይደለም። ስላነሱ አገር መምራት አላቃታቸው። ትግራይ ውስጥ ተመላልሳችሁ ብትሄዱ ጦርነት ብታደርጉ የትግራይ ህዝብ እንደሚያሸንፍ ጦርነት ከመደረጉ በፊት እንናገራለን፣ ከዛም በኋላ እንናገራለን። መሬቱ ላይ ነው እየሄዳችሁ ያላችሁት። ስልጣናችን ሼር ማድረግ አለብን ብላችሁ ባሰባችሁ ቁጥር ከሚገባቸው በላይ ስልጣን ለቀው መቀሌ ገብተዋል። ከሚገባቸው ሙሉ በሙሉ ቫኪዩም አድርገው ገብተዋል። የፌዴራል መንግስት ውስጥ በሚመለከታቸው ወንበር ብቻ ፓርቲሲፔት ያደርጋሉ። ኢትዮጵያዊ ከሆኑ ክልላቸው ሄዳችሁ የመግደል መብት የላቸው። አሁንም ደጋግሜ ነው የምናገረው፣ በኤርትራ በኩል የምታደርጉት ጦርነት ካለ ተናግረዋል መሪዎቹ። ከኢትዮጵያ አንወግንም፣
ከኤርትራ አንወግንም። ከፈለጋችሁ በቡሬ ከፈለጋችሁ በአፋር ከፈለጋችሁ በሰማይ መዋጋት ትችላላችሁ። ድጋሚ የትግራይን መሬትና የትግራይን ህዝብ የቀራችሁን እዛ ሆናችሁ ወደ ኤርትራ የተኮሳችሁ የትግራይ ህዝብን ለማስጠፋት ያቀዳችሁትም አጀንዳ ሊሆን ስለሚችል ጦርነቱን በፈለጋችሁት መንገድ ሂዱ። ስትተቃቀፉና ትግራይን ለማጥፋት ስትመካከሩ የትግራይ ህዝብን አላማከራችሁትም። የትግራይን መሬት አላረጋጣችሁም። አብይ በአየር ነበር ኤርትራ ያለፈ የሚሄደው። አሁን ትግራይ ውስጥ ገብቼ ጦርነት ላርግ ሲል አንፊኒሽድ የሆነ ፕላን ቢ አለው ማለት ነው። ያንን አንፈቅድም ብለዋል። ጾማቸውን ያድራሉ። የፈለገ ነገር ይመጣል እንጂ ትግራይ ተመልሳ የጦርነት አውድማ አትሆንም። ሁላችሁም ተባብራችሁ የትግራይ ህዝብን አጥፍታችሁታል። ተመልሳችሁ መታችሁ ደግሞ በትግራይ መሬትና በትግራይ ህዝብ በትግራይ እናቶች አጠቃላይ የትግራይ መሬት ድጋሚ ወደ ጦርነት ገብቶ ሌላ አይነት መከራ እንዲቀበል አንፈልግም። የቆመ ከጎኑ ማንም የለም። አሁንም የትግራይ አመራሮች የትግራይ ጀነራሎች እድሜ ጤና ይስጣቸው። እንኳን ለትግራይ ለቀጠናው ትግራይ ውስጥ ያለው የሰው ኃይል የአመራር ኃይል የጀነራል ኃይል ከትግራይ አቅም በላይ ነው። መላው ኢትዮጵያን አካባቢው ላይ ተጽዕኖ ፈጣሪ የነበሩ ጀነራሎችና ፖለቲከኞች ያሉት ለትግራይ ከአቅም በላይ ናቸው። ለትግራይ አያንሱም። ራሳችሁን ትላችላችሁ ከተስማማችሁት ኢሳያስ ጋር ያፈረሳችሁትን ዲል በመሳሪያ እናስፈጽመዋለን የምትሉት ጉዳይ ካለ ወደ አሰብ መሄድ ትችላላችሁ። ከፈለጋችሁ ሶማሌላንድ መሄድ ትችላላችሁ። የፈለጋችሁበት ቦታ መሄድ ትችላላችሁ። የትግራይ ህዝብ ግን ሞቶ ሰርቶ ከበቂ በላይ ለኢትዮጵያ የምትባል ሀገር ኢትዮጵያዊነቱን አሳይቷል፣ አሳውቋል። የከፈላችሁት ጆኖሳይድ ነው። ስለዚህ ትግራያንስ ተመልሳችሁ ጌታቸውን ይዛችሁ ለምን ከኢትዮጵያ ጋር ተመልሳችሁ ተስማምታችሁ አትሰሩም የሚለውን ተረት እናንተ ከተመቻችሁ ከአብይ ጋር ጥለውላችሁ ሄደዋል። ሰርታችሁ አገር ሁኑ። ትግራይ ላይ ጦርነት በማምጣት ግን አገር መምራት ያቃታችሁን ድክመትና ክፍተት ለመሙላት አታስቡ። የትግራይ ህዝብ መቼም አይንበረከክም። ዛሬም አይንበረከክም፣ ነገም አይንበረከክም። ከእናንተ የወሰደው የፈለገው ነገር የለም። መሬቱን አጠቃላይ የተያዘውን ነገር በሚፈልገው ሰዓት ያስመልሰዋል። የማንም እርዳታ አያስፈልገውም። ህገ መንግስታችሁን አክብራችሁ የትግራይ መሬትን ካስለቀቃችሁ እሰይ። የትግራይ ህዝብ ከተመለሰ እሰይ። ህገ መንግስት ሳታውቁና ህገ መንግስት ሳታከብሩ የኢትዮጵያን የዓለምን ህገ መንግስት አጣቅሳችሁ ግን የትም ስትሄዱ ዓለም ነው የሚስቅባችሁ። መጀመሪያ እዛው ኢትዮጵያ ውስጥ ባረቀቀው በኢትዮጵያዊ የረቀቀውን ህገ መንግስት ተግባራዊ አድርጉት፣ አስፈጽሙት። ለዛ ለኢትዮጵያዊ ስፔሻል ለትግራይ ህዝብ የህገ መንግስታዊ መብቱን መልሱለት። ማፈር ነው የሚገባችሁ። ሙሉ ኢትዮጵያ ማስተዳደር አቅቷችሁ ሌላ ሀገር ጦርነት ከፍታችሁ ውድቀታችሁን ልታፋጥኑት ሊሆን ስለሚችል ጦርነትም ከከፈታችሁ አይከፋንም። ትግራይን ግን አትረግጧትም። በትግራይ መሬት አንድ እንኳን አይደለም ሰው አንድ ድንጋይ እዛ ክልል ውስጥ አይገባም። እናንተ በሚመለከት ትግራይ የእናንተ የመጀመሪያ የምትወረድ ክልል ከዛ ደግሞ ልትዋጉባትና ልታፈርሷት ፕላን ያደረጋችሁ ነው የሚመስለው። ድጋሚ ሄዳችሁ ኤርትራን ተናክሷችሁ አማራን እንዳደረጋችሁት ኤርትራን ተንኩሳችሁ 4 ኪሎ ገብታችሁ ልትመሽጉ ከዛ ሻዕቢያ ከትግራይ ህዝብና ከትግራይ ሰራዊት ጋር እንዲዋጋላችሁ ፕላን ቢ ይዛችሁት የመጣችሁ ነው የሚመስለው እንጂ አሰብን በስነ ስርዓት በዓለም ህግ አጣቅሳችሁ አክሰስ ለማግኘት ከሆነ በስነ ስርዓት ማግኘት ትችላላችሁ። ህግና ህገ መንግስት መጀመሪያ አገራችሁ ውስጥ የጻፋችሁትና የያዛችሁት ህገ መንግስት ተግባራዊ ስታደርጉ ጆሮ ይሰጣችኋል ዓለም። መጀመሪያ ለህዝባችሁ መብት ስታመጡ ለኤርትራ ተቃዋሚውን ደጋፊ መብት መቆም ትችላላችሁ። የማስመሰል ፖለቲካ የማስመሰል አካሄድ አቁም። የትግራይ ህዝብ በቃው። ለትግራይ ጀነራሎች አሉ፣ እድሜ ጤና ይስጣቸው፣ ፖለቲከኞች አላቸው ከበቂ በላይ በኢትዮጵያ ውስጥ ሲኖሩ ለመከባበርና በጋራ ለመኖር እንጂ በዚህ ደረጃ ክብ ሰርቶ ትግራይን የሚያጠፋ ኃይል ከማንም ጋር ቢዋጋ የትግራይ ህዝብ ቢዝነስ አይደለም።